ይሄ ነው አለ መጽሐፉ። ማይክ ክፍት ነው። ማነው ዝግ ነው? ዶክተር ከቨሩ ይሄ አይደለም ግን ፍትሐ ነገሥት ይላል። እሺ እንየው። እሺ ይሄ እንደሚለው ፍትሐ ነገሥት ነው አብና ትርጓሜ አይደል? አዎ ከቨሩ ይሄ አይደለም፣ ምክንያቱም መጽሐፍ ስለሚበረዝ አላምንም። ግን ከለሩን አለ መጽሐፉን ነው። መጽሐፉን ካወቀው መጽሐፉን ነው። ከለርማ የተለያየ ከለር አለው። የመጽሐፍ ከለር አለው። በጥቁርም አለ በብራውንም በተለያየ ከለር አለ። ዋናው ውስጡ የተጻፈውን ስለምታውቀው ወደ ውስጡ እንሄዳለን። ግን ከውጭ ስለሚታይ ፍትሐ ነገሥት ንባብና ትርጓሜው ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በሆኑ በ7ኛው ዓመት ለ5ኛ ጊዜ ታተመ ይላል። በትንሣኤ ማሳተሚያ ድርጅት የኢትዮጵያ ኦርቶዶክስ ማለት ነው ማተሚያ። ያው መጀመሪያ ከጼቱ ጋር የህፃናት ጥምቀት የ40/80 ህፃናት ጥምቀት የሚል ያለው የታለ 40/80 ጥምቀት እዚህ ጋር ቁጥር 23 ስለ ክርስትናና ስለ ጥምቀት ወደ ሃይማኖት ስለሚገቡ ሰዎች ይላል። ሶስተኛው ወንድም ምን ሆነ ነው? ይሄኛውን ክፈተው፣ ገጹ ግባ። ማውጫው ላይ አንቀጹ ላይ 40/80 ይላል ስትለን ነበር። አላልኩም። ስለ 40/80 ጥምቀት ስለ ጥምቀት የሚያወራው አንቀጽ ላይ አለ። ስለዚህ ግባ፣ እዚህ ውስጥ አስነብባለሁ እንዲህ በመስመር እያሳየ እዚህ ውስጥ ምን ብሎ የሚለው እኔ አሁን መጽሐፉን ዘግቼ ማወራ ስራ አልገባም። አሁን መጽሐፉን ዘግቼ አወራለሁ። አመሰግናለሁ። ካልገባው ቴንኪው አመሰግናለሁ። መኖሩን ስላሳየኸኝ አመሰግናለሁ። እጅ ላይ ስላለ ክፈት። 300 ሰው አለ፣ እንማማር። ይህን ነገር ጫልፋ ወሬ የምታወራ ከሆነ ሰው ማይጠቅም ወሬ የምታወራ ከሆነ ተው። ደምህ ቱጋ ይበል። ዶክተር አይደለ እንዴ? በመረጃ አይደል ማውራት ያለብህ? አንብበው፣ አውጣው። እጅ ላይ አይደለ? ወደ በይ ውሃ ጠጣና ትንፋሽ ሰብስብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ትንፋሽ መሰበስበው እንደዚህ እንደ ትናንትናው ግልፍ አትበል። ምን አልከን? እዚህ 300 ምናምን ሰው እየሰማህ 40/80 40/60 እያልክ ነበር። 40/60 ከኮንዶሚኒየሙ ጋር እየተቀላቀለብህ ማለት ነው። ኧረ እባክህ ትልቅ ሰው፣ ኧረ እባክህ እንደዚህ አይቀላጠቅም። ወንድምዬ ክፈታውና አንብበው ላሳይህ። 40/60 እና 40/80 ስትለን ነበር። 40/80 ማለት አንተ ምን አይነት ሰው ነህ? ተደርባ አታውራ። ትናንትም ነግሬሃለሁ። ማነው ዝጋው? ብራዘር ዝጋው፣ ካልሆነ ታች አወርድሃለሁ። ስርዓት መኖር አለበት። አሁን አንድ ብትጠይቅ ሁለት አትመልስም። ሚዩት አድርገው። እኔ እዚህ መጽሐፉ አለ ከዶክተር ጋር ነው እያወራን ያለው። ማን አንተ አኮረድም ትእዛዝ የምትሰጠው ዶክተሩ? እንደ ስርዓት የሚባል ነገር የለም እንዴ? በቃ ከዚህ አታልፉም። አመሰግናለሁ። መልካም አይደለም ትእዛዝ የምትሰጠው። በል ሁለተኛ እንዲህ አይነት ብልግና እንዳትበልግ። እንደ ትናንትናውም ባልገህን የወጣው አሁንም ባልገህን የወጣው መረጃ አምጣ ብዬ ስለ ፍትሐ ነገሥት አልክ። መጽሐፍ ቅዱስ ፍትሐ ነገሥት እጅ ላይ የለህም። እኔ ግን ፍትሐ ነገሥት ይዤ ብቻ አይደለም አንብቤ ብቻ አይደለም 40/80 40/60 እያልክ ስታምታታ ነበር። ትናንትና ማምታታህ እንደዚህ ወረድክ በመረጃ አምጣ ብዬ ስለ ዛሬም ስታምታታ ተያዝክ በመረጃ ማለት ነው። ምንድነው አሁን ይህን ያህል የሚያስዋሽ? 40/80 ብሎ የሚል አለ መውጫው ላይ አልክ አይልም። ስለ ሕፃናት ጥምቀት ብሎ አይልም። አጠቃላይ ጥምቀት ወደ ክርስትና ለሚጨመር ብሎ ይላል። የሕፃናቱንም ጥምቀት አብሮ ውስጡ ያወራል።
ያን የሚያወራው ግን በግዝረት ተተካ ብለህ እያልክ ተዋሽ ነበር። ሌላ ሰው የሚያወራ ሰው ካለ በዚህ ጉዳይ ላይ በግዝረት ተተክተዋል ፍትሐ ነገሥት የሚሆን ወይም የሚጠቅሷቸው መጽሐፍቶች የፈለጓቸው መጽሐፍቶች ይጥቀሱ፣ የተፈጠሩበትን ቀን ይጠሏታል፣ በመረጃ ማለት ነው። አይ ከሆነ በስሜት ነው ብለው በስሜት በጨበጣ ከሆነ ትተላቸው እንወጣለን፣ እኛም እንተኛለን ማለት ነው። እንዲህ ሰው በመረጃ 21ኛው መቶ ክፍለ ዘመን ላይ በመረጃ እንኳን አያወራም። ዝም ብሎ በመደዳ ማውራት ወንድሞች እናቶች፣ አልጠየቅም ጴንጤ ቤት ነው የመጣሁትኝ ስንክሳር ብዬ ብላቸው፣ ወይ ደግሞ የሆነ መጽሐፍ ጠቅሼ ወይ ፍትሐ ነገሥት ብዬ ብላቸው፣ ወይ ክብረ ነገሥት ብዬ ብላቸው፣ ብቻ የሆነ መጽሐፍት የቤተክርስቲያኒቱ መጽሐፍት እጃችን ላይ የሌለ መስሎ ከሆነ ተታላችኋል፣ በጣም ተታላችኋል። አንድም አታመልጥም በኦርቶዶክስ መጽሐፍቶችም ማለት ነው። ቤተክርስቲያኒቱ ያለችውን በሉ ያላለችውን እንዳትሉ እና ነው የምለው 40/80 40/60 የኮንዶሚኒየሙና የህፃናቱ ጥምቀት ተቀላቅሎበት ቃሉን እንኳን በቅጡ አያውቅም። ከዛ ውስጡ ምን እንደተጻፈ አያውቅም። እና ቴንኪው ወንድምነት ያው የሚያወራ መስሎ ነበር፣ አያወራም። ትናንትናም እንደዚሁ ነው ብሎ የወረደው። ለሌሎች እድል ስጧቸው። ቴንኪው እኔ ያለው እንቀጥል። ስፒሮስ ተባረክ ኤርሚ። ያው እታች ሆኖ መስማት ነው የሚፈልገው ዶክተር። ልክ የትላንቱን አይነት ሜተድ ነው የተጠቀመው። አሁን ይሄ የኢየሱስ ባሪያ የሚለው አንድ ቪዲዮ ሲያሳየው እሱን ሊረዳው ወይ ሊያግዘው ያወጣ መስሎት ነበር ልጁ፣ ወይ ድንገትም ይሆናል ያበራው። እሱ ማስረጃ ካለው ይገባል፣ ተራውን እንዲጠብቅ ነው የተነገረው። አሁን ግን ታች ሆነው እየሰሙ ነው። ያንን ነው ማድረግ የፈለጉት እና አላወያየኝም አይነት ነገር ነው። እንደ ትላንት ነው መልክ መስራት የፈለጉት። ለመወያየት ግን ማስረጃ ያስፈልጋል። ትላንት አመቺ ቦታ አይደለሁም ያለሁት አሉ። ሴም ቲንግ ደግሞ ዛሬም አመቺ ቦታ እንዳልሆኑ እያሳዩ ነው። ከዛ ይልቅ ግን መውረድን መርጠዋል። ግን ታች ሆነው እየሰሙ ነው። ስፒሮስ አንተም አሁን ትቀጥላለህ፣ ተራ ስለጠበቅ ትቀጥላለህ። ግን መረጃን ከማሳየት ነው የምትጀምረው። መረጃ ማለት ግርዘት ወደ ጥምቀት ተቀይሯል የሚል መጽሐፍ ቅዱሳዊ ማስረጃ። አንተ ግን ባለፈውም እንዳልከው መጽሐፍ ቅዱሳዊ ማስረጃ ብቻ ብለን ወይም ሶላ ስክሪፕቸር ብቻ ብለን አልናምንም ስለምትል ያሉትን የቤተ ክርስቲያን አስተምሮ የሚያሳዩ ትውፊቶችም ይሁን በቃለ ንግርትም ይሁን ወይም አዋልድም ቢሆን እነሱን መጽሐፍቶች ግርዘት ወደ ጥምቀት ተቀይሯል የሚል ማስረጃ ማቅረብ ይኖርብሃል ማለት ነው። ማስረጃ ካለ ከማስረጃ ጀምር። ያው ሀሳቡ የተያያዘ ስለሆነ ማለት ነው። እናም ከኔም ጋር እንቀጥል ስላልክ በፈቃደኝነት ከአንተም ጋር እንዲቀጠል ማስረጃዎችን ማሳየት ትችላለህ። ስፒሮስ ምንድነው? ጥምቀት በብሉይ ኪዳን የነበረ እንትን አለ። ለምሳሌ የኖ ታሪክ አለ፣ መገረዝ አለ። ሁለቱንም መጽሐፍ ቅዱስ ከጥምቀት ጋር አገናኝቶ ምሳሌ እንደሆነ እንደነበሩ ይናገራል። ሰምተናል ያለህን ወይ ቆላሳይስ ቆይ አንዴ ሰምተናል ነበር። ግርዘት ወደ ጥምቀት መቀየሩ ነው። በብሉይ ኪዳን ጥምቀት ነበረ አልነበረም ያለ ሰው የለም። ወይም ደግሞ በብሉይ ኪዳን የተጠቀሱ ጥምቀታዊ ምሳሌ የሆኑ ነገር አልሰማህም። አንተ ያልሰማሁት ነገርን ወስደው አዲስ ኪዳን የጥምቀት ምሳሌ እንደነበሩ ይናገራሉ ነው ያልኩት እንጂ ጥምቀት በብሉይ ኪዳን ነበር አላልኩም። እሱን ሳይሆን የተፈለገው ግርዘት ወይም መገረዝ ወደ ጥምቀት ተቀይሯል በአዲስ ኪዳን። ለምን? ያኛው የአይሁድ ስርዓት ስለነበረ ወደ ክርስትና የሚጨመሩበት ተገርዘው ማለት ነው። ወደ ክርስትና የሚጨመሩበት ስርዓት ስለነበረ ያ ስርዓት አሁን በጥምቀት ተቀይሯል የሚል ወደ አይሁድ አንዴ መጽሐፍ ቅዱሳዊ ማስረጃ ከሌለ መጽሐፍ ቅዱሳዊ ማስረጃም የምትላቸው ፊቶች እሱን እያልኩ ነው እኮ ማስረጃ እየሰማኝ ስላልሆነ ነው መሰለኝ። ቆላስይስ 2:11 ላይ
ከጥምቀት ጋር ያገናኘዋል። ይሄንን ፕሮቴስታንትም ካቶሊክም ኦርቶዶክስ ታይፕ ነበረ መገረዝ ብሎ ይኸው አውጥቼዋለሁ። ቆይ በትልቁ አድርጉኝ። ይህንን ነገር በነገራችን ላይ በኦርቶዶክስ ሳይሆን በፕሮቴስታንት ማሳየት እችላለሁ። የእናንተ እንትን ላይ አለ። ያወጣውን አንብበው ስፒሮስ። ፖለቲካ ማለት የስጋ ፖለቲካ አይደለም። የስጋም ሰውነት በመገፈፍ በክርስቶስ መገረዝ ይላል። በእጅ ባልተደረገ መገረዝ በእርሱም ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ምንድን ነበር የጠየቅንክ? መገረዝ የጥምቀት ምሳሌ እንደነበረ አላልንም። ግርዘት ወይም መገረዝ በጥምቀት መቀየሩን ታይፕ ነበረ። መገረዝ አሁን በጥምቀት ተተክቷል። ምሳሌ ይላል ነበረ በብሉይ ኪዳን የጥምቀት ምሳሌ ነበረ መገረዝ። አሁን ደግሞ ጥምቀት አለ። እሱን እያልኩ ነው እኮ ቃሉም ያው የስጋም ሰውነት መግፈፍ በክርስቶስ መገረዝ ይላል። በክርስቶስ መገረዝ እንትኑን መቁረጥ አይደለም፣ ስለመጠመቅ ነው። በብሉይ ኪዳን መገረዝ ነበረ ወደ ህዝቡ የምትገባበት። አሁን እሱ አይደለም፣ በክርስቶስ ነው የምትገረዙት የምትጠመቁት እያለ ነው። መንፈሳዊ ስለ ጥምቀት እየተናገረ ነው ከመገረዝ ጋር አገናኝቶ። አሁን አንተ እንዳልከው መገረዝ ስፒሮስ አሁን የምታወራን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ወክለህ ነው ወይስ የራስን ቤተክርስቲያን ይዘህ ነው? እኔ የጥንቷን ቤተክርስቲያን ወክዬ ነው። አባቶችም ሳይለያዩ በፊት የግሪክ ኦርቶዶክስን ማሳየት እችላለሁ። ይህንኑ ነገር ነው የሚሉት። የኢትዮጵያ ኦርቶዶክስን ስትወክላታለህ በዚህ ንግግር ውስጥ? እኔ ለኢትዮጵያ ኦርቶዶክስ እያለ ሳይሆን እንትን ያለው ይሄ ግሪክ ኦርቶዶክስ የጥንት አባቶችም የሚያምኑት የሁለታችንም አባት የሆኑት ሳይለያዩ በፊት እኔ ማንንም ወክዬ አይደለም የምመጣው፣ ቃሉን ነው ከቃሉ ጋር ነው እንጂ ለኢትዮጵያ ኦርቶዶክስ ለግሪክ ኦርቶዶክስ ሳይሆን መጽሐፉ የሚለውን አባቶች የሚሉትን አባቶች የግሪክ እንትን እያለን አንድ ለያቸው የቤተክርስቲያን አባቶች። ቤኒያ ወንድምነት ይህንን አርዕስት ያደረግከው ለወንድማችን ለዮናታን አክሊሉ መልስ ብሎ አክሊለ የመለሰውን መልስ በሱ ላይ ነው አለ መልስ እየሰጠህ ያለው። ያ ትክክል። ስለዚህ የኢትዮጵያ የወንጌል አማኝ የሆነው ወንድማችን ዮናታን ለተናገረው የኢትዮጵያ እንትኑን አላየሁትም። እንትኑን ለጥምቀት የሚናገር መስሎ ነው የገባሁት። ይቅርታ አድርጉልኝና ለሰው መልስ የምትሰጡ ከሆነ እኔ አያገባኝም። እዛው ሁለታችሁ ይቅርታ። አይ አይተዋል፣ ቪዲዮውን አይተው አሳይቻለሁ። አላየሁትም፣ እውነት አላየሁትም። እኔ ስለ ያመነ የተጠመቀ ይድናል በሚለው እሱን ሰምቼ ነው የገባሁት። ወዲያውኑ ቪዲዮን እውነቴን ነው የምናገረው። ከፈለክ ብልጭ አድርግና ትንሽ አሰማው ወንድምነት። አልሰማም ካለ እኔ ወርጄ ከፍቼ ገብቻ ያዋለሁ ምን እንዳለ ችግር የለም። በሰማውም ለእሱ አልከራከር ራሱ እንትን ስላለው እሱ ነው ክያ አልከራከርም። አይ ትምህርቱ ትቀበሏል ላይ ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም፣ ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። ሰው እኛ እያደረግን ያለ ነው ኢየሱስ የተናገረውን እየደገምን ነው። ስለዚህም የተባረክን አሁን ይህ ነገር ያነሳው ደግሞ ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመጣበት የክርስቶስ ሳይሆን የእኛ ንግግር አስመስሉን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት? እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምናምን እንደምንጠመቅ ከመናገሬ በፊት አንተ ሲጀምር ምን አምነህ ነበር የተጠመቀው?
ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚሁ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ። ከዛ በፊት እኮ ጭራሽ ከሰው ስጋ አልነሳም ብለህ ስታስተምር የነበርክ ሰው ነው። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበረ የተጠመቀው ነው ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠልክ? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋን መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው? እኛ ጋር ለምሳሌ አንተ ወደ ጌታ ቤት ኦኬ፣ ለዚህ መልስ ነው እንግዲህ ስፒር እየተሰጠ ያለው። አንተ የግሪክ ኦርቶዶክስ እምነት ተከታይ ስለሆንክ ለዚህ ቪዲዮ ይመለከተናል ብለው የሚሉ ኦርቶዶክሳውያን ካሉ ይግቡና ከነሱ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ትምህርት አድሬስ የሚያደርግ ነገር ስላለ ማለት ነው። የመለሰው ትክክለኛ እንትን ነው። የመጨረሻውን አረፍተ ነገር የመጨረሻውን አረፍተ ነገር ዋናው እሱን ወይም 5ቱ አዕማደ ምስጢራት በምስጢረ ሥላሴ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሣኤ ሙታን ማለት ነው። ይህን ማመን አለብህ። ይህን ስታምን እናጠምቃለን። ስለ ህፃናት እያወራ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለህ? በአይሁዳውያን ዘንድ አንድ ሰው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ነው። ቆየ እንግዲህ የካቶሊክ የኦርቶዶክስ የሉትራንም አብዛኛው የፕሮቴስታንትም ትምህርት ነው እንደተጠቃ። ግን ማርቆስ 16 ላይ 5ቱን ሶላ አምነው አይደለም የተጠመቁት። በነገራችን ላይ መሰረታዊ እሺ በቃ በቃ እንትን ሁለታችሁ ጨርሱት እንትን ስለሆነ ምንድነው ከኢትዮጵያ ኦርቶዶክስ ጋር ልናወራ ስንፈልግ አንተ ትመጣና እኛ ከመጽሐፍታቸው ስንጠቅስ እኔ መጽሐፍታቸው አይመለከተኝም ብለህ ትላለህ። አሁን መጥቶ መጽሐፍ ቅዱስ የኢትዮጵያን የአንድምታ ትርጓሜን እንደዚሁም መጽሐፍ ምንድነው ፍትሐ ነገሥትም ይሁን ድርሳንም ይሁን ጠቅሶ ሊያወራ የሚችል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ያወሩና ከዛ በኋላ ደግሞ ከአንተ ጋር እናወራለን ማለት ነው። ችግር የለም። በነገራችን ላይ ጥቅሱን ቁጭ አድርጋችሁ በሌላ እንድንወያይ ላደርግ እችላለሁ። ለምን ይሄ ጥቅስ የጥንት ቅጂ ላይ የለም፣ ጥያቄ ያለበት ነው። ኤርሚ ይሄን ታውቃለህ አይደል? ማርቆስ ጽፎታል አልጻፈውም የማይታወቅ ጥቅስ ነው። በዚህ እንኳን ዶክትሪን ከሰራ ለዶክትሪን ማይሆን እንትን ነው። ለማንኛውም ቀጥሉ፣ ሁለታችሁ ጨርሱት። አመሰግናለሁ። አሁን ቴክስቹዋል ቫሪዬሽን እያወራን አይደለም። ስፔሮስ አትደበላልቅ፣ ትክክል አይደለም። አወራን ያለ ነው ቴክስቹዋል ቫሪዬሽን አይደለም። እሱን ሌላ ጊዜ ከፈለግ ጠይቅ። የተጠየቀውን ትቶ ብዙ ጊዜ የሚያደርገው ነገር ነው። በነገራችን ላይ ይሄ ቶፒኮችን ዳይቨርት የማድረግ የሆነ ነገር ጣል አድርጎ የመውረድ በፍጹም ተገቢ አይደለም። ጋይስ እንዲህ ኤርሚዬ ሰላም ብያለሁ። ዳግሻ ቢኒ ሁላችሁንም ቤዝ በሌታችም ያላችሁ ስላገኟችሁ ደስ ብሎኛል። ኤርሚ ጸጋና ሰላም ይብዛላችሁ። ጣልቃ ገባው። ተባረክ ወንድምና፣ ችግር የለውም። እኔ ከፈለጉ መጽሐፍ ቅዱስ ሙሉ በሙሉ የተሳሳተ ነው ብለው ለምን አይሉ እያሉም አይደል እንዴ? እያሉ እኮ ነው። የረከሰ መጽሐፍ ነው ብለውናል። አክሊለም የተሳሳተ ነው ብሏል። መጽሐፍ ቅዱስ ብቻ ብሎ ማመን አጋንንታዊ ነው ብሏል። ስፒሮስም ይህም ብሎ ቢል ያው መንፈሳቸው ተወራራሽ ስለሆነ ለእግዚአብሔር ቃል ስልጣን ክብር እንደሌላቸው ነው የሚያሳየው። ምንም ያሉትን ይበሉ። ኢየሱስም አልተወለደም ብለው ማለት መብት አላቸው። ግን ወደ ሙግት ግን ስንገባ እዚህ ሜዳው ገደል እንደሚሆንባቸው ግን ይህንን ይወቁ እንጂ ማውራት መብቱ ነው። ኦኬ አሁን ዶክተሩ ቅድም ምን አለ? ወንድሞች እናቶች ፍትሐ ነገሥት ብሎ ጠቀሰ። የኤርሚያስ ክፋቱ ያለ መረጃ አለመምጣቱ ነው። መረጃ ሳትይዙ
ቤተክርስቲያን እንዲህ ብላለች፣ በዛ ወጥታለች፣ በዚህ ገብታለች፣ በዚህ ቀንናለች። ቀላል ነው ማውራት። ሰው ግን አደባባይ ላይ ወጥቶ እንዳይዋረድ ከፈለገ በመጀመሪያ የአንድም የቅዱስ ጳውሎስ ፍትሐ ነገሥትም ምን ይላል? የወንጌል የአንድምታም ተርጓሜ ምን ይላል? ከመጽሐፍ ቅዱስ ውጭ፣ ምክንያቱም መጽሐፍ ቅዱስ ማመን አጋንንታዊ ነው ብለው ስላሉ ማለት ነው። ኦኬ፣ ተርጓሚው ምን ይላል? ምናልባት የቅዱስ ያሬድን መጽሐፍት የሚናገረው ካለ ዝማሬ መዋሥዕትም ወይ መጽሐፈ ዚቅ ምን ይላል እንጂ ዝም ብሎ በቃ ብለናል እኛ ማለት እንትን ቅድስት ኩላዊት ቤተክርስቲያን እንዳስተማረችን ምናምን ነገር ማለት ቀላል ነው። ስትጠየቅን ማጠፊያ ይቸግራል ማለት ነው። ዶክተሩ ቅድም እንዳወራው ትናንትናም አውርቶ ዋሽቶ ወንድሞች ናቶች፣ እኔ ወንድሞች አሁን ቆይ አሁን ኤርሚያስ ተነስቼ ይኸውላችሁ እምላችሁ ወገኖቼ፣ ፀሐይ ይሄን ያህል ኃይል ታፈልቃለች ምናምን ብዬ ብል ከየት ነው ያመጣው መረጃውን ነው የምትሉኝ። አንብቤ ከሆነ አንብቤ ነው እላለሁ። ተምሬ ከሆነ ደግሞ ኧረ ኤርሚ ስትናገርማ ሰምተናል እኮ የትምህርት ደረጃህን እዛ ጋ መቼ ደረስክና ነው አሁን በመረጃ የተረጋገጠ አምጣ ነው መባል ያለበት። ወይ ሲሉ ሰምቼ ነው ወይ አንብቤ ነው ማለት ያለብኝ እንጂ ቁጭ ብዬ እግሬን አንሰራፍቼ ስለ ፀሐይ ማብራሪያ ለመስጠት መታተር ራስን ማሰደብ ወይ የማታውቀውን ነገር ማለት ነው። ስለ ሜዲካል ዶክተሮች ሜዲካል ዶክተር የሰውን ጤና እንዴት አድርገው እንደሚያክሙ፣ በሽታው ምን አይነት ምልክት እንደሚያሳይ ምናምን ነገር እንደዚህ አለ አይደል? በቃ ያንን እኔ አልዋልኩበትም። እንደ ሀገር የገበሬ ንግግር ባልዋልክበት አትናገር ይሏል። ማለት ሙያህ አይደለም፣ አልተማርክም፣ አላነበብክም። ሜዲካል ዶክተር ስለሆንክ ምን ለበሽታው የሚስማማ መድኃኒት የተሰራውን ታውቀዋለህ፣ ትሰጣለህ ማለት ነው። ሜዲካል ዶክተር ያልሆነ ሰው አይ ምን መርፌ መውጋትን የምችላለሁ ምናምን ነገር ብሎ ቢል ኖ እነሱ ጥበብ አላቸው ሲወጉ እንዴት እንደሚወጉ ማለት ነው። አይ ምን ችግር አለው መርፌ ከሰውነት ጋር ማገናኘት አይባልም። ሰው ትገላለህ። የተሳሳተ መድኃኒት ሰጥተህ ሰውን መርዘም ትገላለህ። ስለዚህ አሁን ያልተማረ ሰው ሄዶ ልውጋ ብሎ ቢል በፍጹም። አሁን ዶክተሩ ሜዲካል ዶክተር ከሆነ ራሱ እዛ ጋ የተማረው ሙያ አለ ማለት ነው። ግን ክፋቱ ምንድን ነው? መጽሐፍ ቅዱስን ሳያቅ እዛ መርፌ እንደሚወጋው እዚህም ደግሞ መጥቼ መንፈሳዊ ነገር ልውጋችሁ እያለን ነው። መንፈሳዊ ነገሩን እሺ ውጋን ብለን ስንለ ያው ትምህርት ልስጣችሁ ነው ባጭሩ። ልውጋችሁ ብሎ ሲለን የተሳሳተ መድኃኒት ሰውን ሰጥቶ ሰውን ሽባ እንደሚያርግ ሰውን እንደሚገድል እዚህም የተሳሳተ እውቀት ሰጥተህ ትውልድን መግደል የለብህም። አደብ ግዛ ዶክተሩ። ባልዋልክበት አትናገር፣ እኛም ባልዋልንበት አንናገርም ነው አጭርና ግልጽ። ኦኬ ግልጽ ነው አማርኛ። ባልዋልክበት ትምህርት ልስጥህ አትበል። እኔም ባልዋልኩበት አሁን መጥቼ ዶክተር ኤርሚያስ ተብዬ ሰዎች ሁሉ ዶክተር ኤርሚያስ ምናምን ነገር ብለው ቢሉ የክብር ዶክትሬት ነው? የትምህርት ነው? የእንስሳ ነው ወይስ የሰው? ወይስ ደግሞ በሌላ ጥናት ዘርፍ ላይ ያጠና ነው? እጽዋት ላይ ነው ወይስ ውሃ ላይ ነው? ብዙ አይነት ዶክትሬት የሚሰሩ አሉ። እና እኔ ሰዎች ራሳችሁን ለማሰደብ ካልሆነ በስተቀር ዝም ብለህ እኔ እንደመሰለኝ ሲሉ ሰምቼ ምናምን ነገር ከተባለ ከእውነተኛ ምንጭ ማምጣት አለብን። ፍትሐ ነገሥት 4030 8060 መግቢያው ላይ ያለ አለ አውጥቼ አሳየን ብዬ ስለው ዝም ውሃ ይልሃል ማለት ነው። ኤርሚያስ አበበ ጋር ስትመጣ መረጃ የፈለግከውን መጽሐፍ ጠራ። ገብተዋል በእግራቸው እየተራመዱ ብዙ ሺህ ኪሎ ሜትር አቋርጠው
መጽሐፍ ቅዱስ ሳታቅ የራስን መጽሐፍ ሳታቅ ምን እንደሚሉ ዝም ብሎ ማውራት ተገቢ አይደለም። ወንድሞቼ እናቶች፣ ትርጓሜውስ ምን ብለው ተረጎሙት? ግዝረት በጥምቀት ተተክቷል ትለኛለህ። ማን የተካው? ማን የተካው? ብሉይ ኪዳን እኔ አውቀዋለሁ ጨማምቀዋለሁ ምናምን ነገር ብለት ናና ሲጨማምቃ አቅም ያለው ካለ አወራለሁ ብሉይ ኪዳን ላይ ብሎ የሚል ሰው ካለ ይምጣና እናወጋለን። ምን ይለናል? አቅም አለኝ ግዝረት በጥምቀት ተተክቷል ብሎ የሚል ካለ ከአብርሃም ጀምረን ከቤተሰቡ ገብቶ እኮ በስድስተኛው ቀን እኮ ነው ያለ። በስድስተኛው ቀን አብርሃም ቤት ይገረዙ ነበር አለ። ወንድምነት ገባና በመካከል ላይ ይሄ ነገር ዳህፀ ልሳን አይነት ነገር ነው ተሳስተ ነው ወይስ አምንህበት ነው ዶክተር ይበስላል እንዴ? በስድስት ቀን ነው አለ። ኢየሱስም በስድስት ቀን የተጠመቀ ማነው የተገረዘው አለ። ቅድም እኔ የምልህ ምንድን ነው የገባበት ማለት የነፈሰባችሁ ንፋስ አለ ወይስ እንዴት ነው? ሰው መጽሐፍ ቅዱስን እንኳን ሳያነብ ኢየሱስ በስምንተኛው ቀን እንደተገረዘ ሉቃስ ወንጌል ላይ አይናገርም እንዴ? በስድስት ቀን ግረዙ ብሎ የሚል ታናክ ላይ አለ እንዴ? ቶራ ክትቪም ነቢይም የተሳሳተ መርፌ እንደሚወጋ ሰው የተሳሳተ ትምህርት አትስጡ ለማለት ነው። ቴንኪው። እንግዶችን ተቀበለው እንደምነት ኤርሚ፣ በነገራችን ላይ በግርዘት የእግዚአብሔር ልጆች ይኮናል የሚል እኮ የለም ብሉ እንኳን በግርዘት ሰው እስራኤላዊ ይሆናል እንጂ እኔ አላቅም እንግዲህ እስካሁን እና በግርዘት እንኳን ቢሆን ሰው እስራኤላዊ ይሆናል እንጂ አብርሃም ሲገረዙ እኮ ኦልሬዲ ጻድቅ ሰው ነው እና ግርዘት እስራኤላዊ ማውራት ይችላል። እግዚአብሔር በብዙ መንገድ አይደለም ሰዎችን የእግዚአብሔር ልጅ የሚያደርገው። አንዱን በግርዘት፣ አንዱን በጥምቀት፣ አንዱን ደግሞ ሳይጠመቅ ማለት ድብድቅልቅ ያለ የእግዚአብሔር ልጅ የሚኮንበት ብዙ መንገድ አለ። እኔ የማላውቀው አይዶን ነው። ኤርሚ በደንብ ታሪክን ታውቃለህ። ብሉይ ኪዳንን አዲስ ኪዳንን አላቅም እኔ እንጃ። ሰዎች የእግዚአብሔርን ልጅ የሚያገኙበት በአንድ መንገድ ነው፣ በክርስቶስ ኢየሱስ በማመን በቃ። እነዚህ ያመኑ ሰዎች ናቸው ያመኑ ሰዎች ናቸው የሚጠመቁትም። ከዛ ውጭ ግን በግርዘት እስራኤላዊ ይሆናል እንጂ በግርዘት በፍጹም የእግዚአብሔር ልጅ ይሆናል። አብርሃም ከተገረዘ በኋላ ነው እንደ እግዚአብሔር ልጅ የሆኑ የተዋወቀው እግዚአብሔር። ይሄ በፍጹም መጽሐፍ ቅዱሳዊ አይደለም። ሌላው ደግሞ በዮሐንስ ወንጌል ምዕራፍ 1:12 ላይ አይደለም የሚለው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉ ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የትኞቹን? የተቀበሉ ያመኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። እነዚህ ስልጣን የተሰጣቸው ሰዎች በማመንና በመቀበል ነው። ከዛ እነዚህ የእግዚአብሔር ልጆች ሆነዋል። በስጋና በወንድ ፈቃድ በስጋ ፈቃድ አልተወለዱም። የተወለዱት ከመንፈስ ቅዱስ ነው እያለን ነው ቃሉ። ሰው ያላመነበትን ነገር አያደርግም። እንዴት ነው ክርስቶስ መሞቱን መነሳቱን ያላመነ ሰው አይ መሞቱንና መነሳቱን አምናለሁ ብሎ እንዴት ይጠመቃል? እንዴትስ ሊሆን ይችላል? በፍጹም እኮ ማይሆን ነገር ነው። ሐዋርያ ጳውሎስም በሮሜ ምዕራፍ 10 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል እንጂ አንዱ በጥምቀት አንዱን በግርዘት አንዱን ደግሞ በጌታ እራት አንዱን በሜሮን እግዚአብሔር የተለያየ አይነት መንገድ አለው እንዴ? የእግዚአብሔር ልጅ የሚያደርግበት ብዙ መንገዶች አሉት እንደ እግዚአብሔር እና ይሄ መጽሐፍ ቅዱሳዊ አይደለምና በእርግጥ በእውቀትም መሞገት አይችሉም። ቅድም ኤርሚ እንዳለው ያለ ማስረጃ በተለይ ኤርሚ አውርቶም አያውቅም። ቅድም እንዳለው ምናልባት ዶክተር ሳይሆን መርፌ ለመስጠት የሚመጡ እነርሱን አንፈቅዳቸው አናስወጋቸው። እኛንም እንዲወጉን ፕላስ ደግሞ ሌሎችንም እንዲወጉ አንፈቅድም። ሙያቸው ከሆነ ግን ያውሩ፣ ይሞግቱን መጽሐፎቻቸውን ይዘው። ለነገሩ ያው የትኛውን መጽሐፍ እንደሚይዙም አሁን ከባድ ነው በጣም
የትኛው ነው መጽሐፉስ የሚተማመኑበት? ይሄ የእግዚአብሔር ቃል ነው ይሄ እውነት ነው የሚሉበት እኮ የለም እኮ። የትኛው ነገር ላይ ቆመን እንደምናወራም አይዳውት በጣም ከባድ ነው። ኤኒዌይስ እርምዬ ተባረክ። ቅድም ያነሳው ሀሳብ በጣም ተመችቶኛል። ያለሙያቸው ገብተው የሚዘባርቁ ሰዎች አደብ ግዙ ልንላቸው ይገባል ብዬ አስባለሁ። ተባረኩ። ተባረከ ወንድም አለም። የኢየሱስ ባሪያ ማነው ስም አንዴ ለመጥራት እንዲመች? ገብረ ኢየሱስ በለኝ፣ ችግር የለውም። እሺ ገብረ ኢየሱስ ማስረጃዎች ይኖረዋል። እንግዲህ ደግመን ጥያቄውን አናነሳም። ምናልባት ካልሰማህ ነው ደግመን የምናነሳው። ግን ሚራክል ቀድሞኝ አወራ ከነኋላ ገባ። አንዴ እኔ ነኝ የሚሄድ ያደረኩ። ኦኬ አሁን ይሄ ሰው እዚህ እንዲያወራ የማልፈቅድለት ከዚህ በፊት ደጋግሞ እኛ ቤት እየመጣ ሲያወራ ነበር። ከጓደኞቹ ጋር ተሰብስቦ በእኔ አብሮ አደግ በአበበ ጉልላት ሞት ላይ ሲቃለድ የነበረ አረመኔ ስለሆነ ሂድና አበበ ጉልላት አንድ አባ ማስረጃ ከመጣ እኔ ንስሐ እገባለሁ። እዚህ ጋር ታች ረድ እንኳን ሸኘው እታች ረድ አይቻለሁ ስትላገድ እና አቤን አታገኘው፣ ግን ካገኘው እንደው የአስከሬን ማሽተት እንትን ካለ አሽተተው ሄደ። ነውረኞች እዚህ ቁጭ ብለህ ደግሞ አሁን መተህ እኔ ባለሁበት ከወንድሞቼ ጋር መጽሐፍ ቅዱስ ለማውራት ማለት ነው። ስርዓት ነው መያዝ ያለባችሁ። ከኛ ጋር የሚያወሩ ስርዓት ያላቸው ሰዎች ናቸው። ኦኬ ሌሎች ካሉ መምጣት ይችላሉ። ሌሎች በጨዋነት የሚያወሩ ኦርቶዶክሳውያን በእውቀት ማለት ነው። አንድ ጆ ሪሴት የሚል አለ። ከዚህ በፊት ሲያወራ ደህና ነው። አንተ ጋር ሲመጣ ሲያወራ ምናልባት እሱም ቤካን ሲሳደብ ነበር። ወንድምነት እዚህ ያለ ዳጊ የብልግና ሲሳደብ ነበር። ይቅርታ ጠይቆሎታል። ዳጊ ያለ አይደል? እሱ ነው አይደል ያልከው? ዳጊ አልተሳደብኩም ካልክ ያው ዳጊ ራይት እያለ ነው። ልክ ነህ፣ ተሳድበሃል። ደግሞ እኮ ለስተታቸው እኮ ይቅርታ የሚጠይቁ ኦርቶዶክሳውያን አሉ በእውነት እና በጣም በቃ እኛንም ሊያስተምር የሚችል ነገር የሚያሳዩ ምናምን ነገር። ይህን የሰፈር ወጠጤማ እዛው ይቀመጥ ማለት ነው። ምን ብሎ ነው አሁን ከኛ ጋር መጥቶ እሱ አሁን መጽሐፍ ቅዱስን የሚያወራው? ነብራዬን በል ብራዘርዬ። እንትናስ አዳነ ዘሪሁን ነው ምናምን እሱ ነው አላውቀውም። አላውቅም። መግባት ይችላሉ ሌሎቹ። አዳነ ዘሪሁን የሚባል ልኳል። ራይል ወንዴ የምትባል ምልካለች። እስኪ አዳነ ዘሪሁንን ይሰማና ያው ስለነበረ ተከታትሎታል፣ እንትኑን መርሃ ግብሩን ተከታትሎታል። የምን ቤተ እምነት እንደሆነ ራሱን ይገልጥና ከሱ ጋር እንገባ ማስታወቂያ በጌታ መሰለኝ አዳነ የወንጌል አማኝ ነው። የወንጌል አማኝ ነው። እንደዛ ከሆነ የመልካም ወጣት ማስታወቂያ። መልካም። እሺ ጄሪ እንኳን ደህና መጣሽ። ጄሪ ሰላም፣ እንኳን ደህና ቆያችሁኝ። እሺ እንኳን ደህና ቆየሽ። ከየት ቤተ እምነት ነሽ? ከኦርቶዶክስ። ኦርቶዶክስ። እሺ ማታ ገብተሽ ነበረ? ሳታወሪ ነው አይደለ የተመለስሽው? የሆነ አይ ቲንክ ታይም አልሰጠንሽም መሰለኝ። አላወራንም። ኦኬ ኦኬ።
እየተከታተልኩም ስለነበረ። ኦኬ እሺ። አሁንስ ተከታትለሽዋል ርዕሰ ጉዳዩን የምናወራበትን ሀሳብ? ቅርብ ሰዓት ነው የገባው። ያው ኤርሚ ስላለ እሱን እከታተለዋለሁ ብዙ ጊዜ፣ ለዛ ነው የተቀላቀልኩት። ኦኬ እሺ። ግን የኦርቶዶክስ ቤተ እምነት ተከታይ ነሽ? አዎ። መልካም። አይ ብዙዎቹ የኤርሚን ይከተሉታል በኦርቶዶክስ እምነት ቤተክርስቲያን ውስጥ ያሉ ማለት ነው። እና ይከታተላሉ። ኦኬ። እና ጥያቄዎችን ከመመለስ አንጻር ነው የገባሽው አሁን ወይስ ያው እንደዛው ለመከታተል ነው የገባሽው? አይ እኔ እንኳን ለመከታተል ነው ለጊዜው የገባሁት። ትንሽ ቆይቼ ምናልባት ወደኋላ ስላልቆየው ውይይታችሁን መጀመሪያው አካባቢ ቆይቼ ምናልባት ወደኋላ ሀሳብ ልሰጥ እችላለሁ። የማላውቀው ጉዳይ ትንሽ እንትን እንዳላችሁ። እሺ። በነገረ ጥምቀት ጉዳይ ላይ ነበረ የሚወራው። ያው ኦርቶዶክስ ከሆንሽ ኦፍኮርስ ተጠምቀሻል እና ጥምቀት በግርዘት መቀየሩን የሚያሳይ ማስረጃ ብለን እየጠየቅን ነው እየተወያየን ያለ ነው ማለት ነው። እና ወይም ደግሞ ግርዘት የብሉይ ኪዳኑ አይሁድ ይገረዙ የነበረበትን ግርዘት አሁን በአዲስ ኪዳኑ በጥምቀት ተተክቷል ወይም ተቀይሯል የሚል ቋንቋ አነጋገር፣ እሱን ኦርቶዶክሳውያን ታምኑበታላችሁ ወይ? ካመናችሁበትስ ምንድነው ማስረጃችሁ እያለን ነው። በዚህ ላይ የምታውቂው ነገር አለ? እኔ አሁን ከእናንተ እየሰማሁት ነው። እውነት ለመናገር እዚህ በፊት አልሰማሁትም ነበረ። ያው ግርዘት ምናምን የሚለው ነገር ነበረ፣ ግን ሀሳቡ እንዳጠቃላይ እናንተ ጋር አሁን እየሰማሁት ነው የነበረ። እኔም እንደ አዲስ ነው እያዳመጥኳችሁ የነበረ። እሺ ወንድምነት በምን እንለፋት? ምን እንበላት? አይ በቅነት ምሰማት ስለሆነች እንትስማና ጥያቄም ካላት በኋላ መጠየቅ ትችላለች። እኔ ጋ ግን ያው ሰዓት እየሄደ ነው፣ ብዙ መቆየት አልችልም። በኢትዮጵያ ከሌሊቱ 7 ሰዓት ተኩል ሆኗል። ግን የነበረውም ዶክተሩ ነው፣ እሱም ዋሻ ወጣ ማለት ነው። መረጃ ይዛችሁ አታውሩ ወገኖች ባካችሁ። እህቴ ለምን ሚዩት አታርጊ ነው የገባሽው? ይቅርታ ሚዩት አደርጋለሁ። እሺ ችግር የለም። እና መረጃ ሳትይዙ አታውሩ ፕሊዝ። እራሳችሁን ነው የምታስንቁት፣ እራሳችሁን ነው የምታዋርዱት፣ ወይ ደግሞ ቤተ እምነታችሁን ነው የምታዋርዱት። ግዝረት በጥምቀት ተተካ ብሎ የሚል መጽሐፋችሁ መጽሐፍ ቅዱሳችሁ እንኳን ራሱ አይልም። በጥምቀት ተገረዛችሁ የሚል ትምህርት የለም። የአዲስ ኪዳን ግርዘት አሁን አንዱን አስገብቼ ምንድነው በአዲስ ኪዳን የሚገረዘው ብዬ ብለው፣ ግዝረት ማለት እንግዲህ የግዕዙ ቃል መገረዝ፣ የስጋን ሸለፈት ወይ ደግሞ ቁልፈተ ስጋን የወንዶች ብልት ጫፉ ቆዳው መቆረጥን ከአብርሃም ቤት የጀመረ ኮቨናንት ኪዳን አለ። ኦኬ እሱ በአዲስ ኪዳን መጥቶ አይደለም የቀጠለው፣ ወይ ደግሞ እሱኛው ያ ግዝረቱ በአዲስ ኪዳን በጥምቀት ተተክቶ በጥምቀት ተገረዛችሁ የሚል ትምህርት የለም። መድኃኔዓለም ክርስቶስ ምስክር እኮ ነው፣ የለም። ቆላሲያስም አላወራ። ምናልባት ነቢዩ መሐመድ አውርቶ ከሆነ በመጽሐፍታችሁ ላይ ሄዳችሁ ጠይቁ። መጽሐፍ ቅዱስ ላይ ግን እንዲህ አይነት ትምህርት የለም። እንደ ቆላሲያስን ሰው እየጠቀሰ 2:11 እየጠቀሰ ጥምቀት በጥምቀት ተተክቷል። ውሃ ይገርዛል እንዴ? ሰውን አይገርዝም። በውሃ ተገረዛችሁ በጥምቀት ተገረዛችሁ አይልም። በጥምቀት ከእርሱ ጋር ተቀበራችሁ ነው ብሎ የሚለው። በጥምቀት መቀበርን መገረዝስ ግን አይ ቢኒ ምን ሆነ ነው ይህን ቤት እንደዚህ ብለህ ከፍተህ ሰዎቹን እንደዚህ ብጥብጥ የምታደርጋቸው? በቃ ተዋቸው። ይህንን ጥያቄ አታንሳው። በውሃ ተገረዘ ትሉናላችሁ መታችሁ። የውሃ ጥምቀት ግዝረት ሆኖ አዲስ ኪዳን ላይ ተተክቷል ብላችሁ ትላላችሁ። ቆላሲያስ 2:12 ብቻ ብታነቡት በጥምቀት ከእሱ ጋር ተቀበራችሁ አይልም። መቀበር ማለት መገረዝ ማለት ነው። ሸለፈትን መጉረድ ማለት ነው። እኔማ ባገኝህ ግንዱን ሁሉ በጥሼ ነበር የምጥልልህ። በዚህ ትርጓሜህ ዶክተር ሁን፣ ባለቦርጫም ሁን፣ ባለጢማም አልኩ። መልምዬ እንደ ባህር ዛፍ ጫንትን ገንድሼ ቆርጬ ጥልልህ ነበር። በጥምቀት ተገረዛችሁ ይላሉ። ቁጥር 12 ፖስት አድርጉት። ቆላሲያስ 2:12 በጥምቀት
ተገረዛችሁ፣ በጥምቀት ትገረዛላችሁ ይላል። ወንድሞች እናቶች፣ በጥምቀት ከእሱ ጋር ተቀበራችሁ ነው የሚለው። እውነቴን እኮ እንደዚህ የሚፈልጉ እህትየው ሚዩት አታደርጊም እንዴ? እታች ወረጅ 2:12 ቆላስይስ እንደዚህ ይላል። እዛ ከረዘመባችሁ አርእስቱ እንደዚህ ይላል። በኦርቶዶክስ መነጽር ስላላየ የሆነ ኤርሚያስ ስታነብ ችግር ኤርሚያስ በኦርቶዶክስ መነጽር አታነብም ነው መባል ያለብን እንጂ በትክክለኛው አነባበብ ከሆነ በትክክለኛው አነባበብ በጥምቀት ከእርሱ ጋር ተቀበራችሁ። በትክክለኛው አነባበብ በኦርቶዶክስ ማይንድ ሴት በኦርቶዶክስ መነጽር ስታነበው በጥምቀት ከእርሱ ጋር ደግሞ ከእርሱ ጋር ይላል እኮ ደግሞ ከእርሱ ጋር ተገረዛችሁ እሺ ተገረዛችሁ ነው። ለዚህ ነው የሚያነቡት። አይልም እኮ ወንድሞች እናቶች ተቀበረዛችሁ አትልም? ሁለቱንም ጨምረ አይልም እኮ ቁጥር 11 ነው ደስታ ነበር። የስጋንም ሰውነት ይላል በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ ማለት በአይሁድ እጅ እዛ የአብርሃም ኮቨናንት በአይሁድ እጅ ነው የሚከናወነው። ይሄኛው ግን በክርስቶስ መገረዝ በእጅ ባልተደረገ መገረዝ ከእርሱ ጋር ሆናችሁ ደግሞ ተገረዛችሁ ይላል። እችኛይቱ ግርዘት የትኛይቱ ግርዘት ናት? ጥምቀት ናት? አይደለም፣ አይደለም፣ አይደለም እኮ ነው ብዬ አታምታታም እዚህ መጥተህ አይደለም። ይሄኛው ግርዝረት የልብን መገረዝ ነው የሚለው ቅዱስ ጳውሎስ። የቆላስያስን የጻፈው ጳውሎስ ነው። ሮሜ መልእክት መጽሐፍ ምዕራፍ 2 ቁጥር 29 ችን ተናግሬ ልተኛ እንግዲህ መለፋለፉ። ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው፣ መገረዝም በመንፈስ የሚደረግ ማለት በሰው እጅ ያልተደረገ ያለው እዛ የቆላስያሱ ማለት ነው። በሰው እጅ ያልተደረገ ብሎ ያለው ታዲያ በማን የተደረገው? በመንፈስ ነው የተደረገው። የሰው እጅ አልገባበትም። በሰው እጅ የአይሁድ ወንድ ልጅ ቁልፈተ ስጋው እንደሚገረዝ ልክ እንደዛ በሰው እጅ ያልተደረገ እና ግን በመንፈስ የተደረገ ማለት በሰው እጅ ካልተደረገ በመንፈስ የተደረገ ነው። ይሄ በመንፈስ የተደረገው ምንድን ነው? ቁልፈተ ስጋ የወንዶችን ቁልፈተ ስጋ ነው ያስወገደው አይደለም። ታዲያ በመንፈስ የሚደረግ የወንድ ልጅ ይላል አይልም? የልብ መገረዝ ነው ይላል። ልብ በጥምቀት አይደለም የሚገረዘው። ማን ድፋባቸው? ልብ በውሃ አይገረዝም። አትሞነጫጭሩት የእግዚአብሔርን ቃል። ሴቶች ውስጥ የዕጣ ፈንታ ምንድን ነው? አሁን ስለ ደሞዝ ታስፈጀኝ እኔ በሰላም ልተኛ እናንተ አውሩበት። ታስፈጀኝ እንዴ ደግሞ እህቶችን በሙሉ ሴቶች ውስጥ የእግዚአብሔር ልጆች አይሆኑም ወይ እኮ? አዎ እንዴ ታዲያ የእግዚአብሔር ልጅነት በግዝረት ነው ብሎ አዲስ ኪዳን ማለት ብሉይ ኪዳን ላይ ብሎ ይላል። ሴቶች በብሉይ ኪዳን አልተገረዙም። ከአብርሃም ቤት እንግዲህ የተወለደ ስንት ሴት አለ እና እነሱ የእግዚአብሔር ልጆች አይደሉም ማለት ነው። ከአብርሃም በፊት የነበሩ እና ሄኖክስ ዕጣ ፈንታቸው ምንድን ነው? ተወኝ እንደምነት ረፍት አድርግ ተባረክ። ዘመን ይለምልም። ኤርሚዬ እንወዳለን፣ ኑርልን። አቤት ዳጊ። እሺ እንዴት አደራችሁ? እንዴት ዋላችሁ? ዳጊ መጥቶ ዳጊ የሰላም አላደርንም። በእኛ ሄጄ ነው እኛ ጋር ነግቷል። አሁን ነገር ሰላም ብያለሁ።
እሺ እኔ የሚታርገሻለሁ። አይ እንትን 8ን በ5 አባዝተው ነው 40 ያደረጉት የ8 ቀኑን ግርዛት ያው እንደዚህ መጣው ለማለት ነው። ትላንትም እያወራ ነው ነበረ እና 6 ቀን አለ እንጂ ቅድም የስድስቱ በጣም ነው የገደለኝ። እሱ በጣም 6 ሆኖልሃል። 6 ሆኗል። ኢየሱስ በ6 ቀኑ ነው የዋጋግሽ የኢየሱስ ቁጥር ነው። 6 የኢየሱስ ቁጥር ነው። አዎ 6 የኢየሱስ ቁጥር ነው ማለት ነው። በአሁኑ ምንዛሬ ነው ያሰተኛው መሰለኝ። መልካም መልካም የተባረክልን። በቃ ጌታ ይባርካችሁላችሁ። ሰላም ብያለሁ። ዳጊ ተባረክ። አንተም ራሱ በጣም ሌሊት ነው አንተ ጋር እኔ ጋር ነጋ አሁን ነጋ አራተኛ ነው የነጋው። ቅድም መርሲ ቤት ታቸኝ እስከ 3 ሰዓት ምናምን ያህል የተኛሁት። አሁን ወደ አልጋ ልሄድ ነው የሆነ ጉዳይ ፈጽሜ። እንግዲህ ከያዛችሁኝ ይቆያለሁ። አንዳንዶችን ዳጊን ተንከባከቡት ግድ ነው። እኔ ጋም ከሌሊቱ ቪዲዮ አይሰራበትም እንደ እንትና ላይ ዳጊ። አይ ግልጽ ነው። ያው እንትና ጋር ሜርሲ ጋር እንዳወራ ነው እንግዲህ 7ቱ ቀን የተገኘው በሴቲቷ በመውለዷ ምክንያት 7ቱ የረከሰችበትን ቀናት እና 33ቱ ደግሞ የመንጻቷ ነው እና የሴትን የመንጻትን ስርዓት ከጥምቀት ጋር በምን እንዳመጡት አላውቅም። ያው 40 ቀን ይሞላል የሷ። የወንዱ ግርዛት ከጨመርከው 48 ቀን ይሆናል። ወይ በ48 አድርጉና አዲስ ምንፍቅና አሳዩን እና በምን አድርጋችሁ ነው 8ን 40 ያደረጋችሁት? በአሁኑ ምንዛሪ ነው ወይ ለማለት ነው። እስኪ በኋላ በደንብ እናወራዋለን። እሺ ኤርሚ ዩአር ፍሪ ለመሄድ እንትን በጣም ነው። በጣም ኦርቶዶክሳውያን ብልጠታቸው እንዴት አክሮባት እንደሚገለበጡ አልኩ። የሆነ ጥቅስ ይጠቅሱና የሚመስላቸው የሆኑ መምህር እንግዲህ የሆነ ሰውዬ ሲያወራ ሰምቷል። እሱ በጥልቀት አላጠናውም። ከ2 ከ3 አቅጣጫ ክፍሉን አላየውም። 40-60 ይላል፣ 80 በመቶ ምናምን ነገር ይላል፣ 40 በ80 ይላል። ልክ ልብስ የሚቀድ ነው የሚመስለው። እዚህ ግን መጥቶ ይዞት የመጣው መረጃ ሲጠየቅ እምልህ ለምን ፊራ እናደርገው ምናምን ነገር ይላል። ፐርሰናል አታድርገው ምናምን ነገር ነው። ፐርሰናል ይሆናል እንጂ ቃሉን በመጀመሪያ በግላችሁ እሺ ከመምህራኖቻችሁ ተማሩ። ግን ደግሞ በግሉ ማየት በጣም ከብዙ ስህተት ያድናል። ከብዙ ስህተት አደባባይ ላይ ናችሁ ወገኖች። እኛም እናንተም የምናወራው ሁሉ አደባባይ ላይ ነው። ይቀዳል፣ ሰው ይሰማል። በእድሜ ትልልቆች የሆኑ በእውቀት ትልልቅ የሆኑ ሰዎችም ጭምር ይሰሙናል። እኔ ለራሴም ጭምር ነው የምነግራችሁ። ያለ መረጃ አታውሩ። መጽሐፍ ያዙ። በተለይ ኦርቶዶክሳውያን እኛ ቤት ስትመጡ እኮ ነው ወንጌላውያን አማኞች ቤት መጽሐፍ ቅዱስ አንብቡልን ትሉናላችሁ። ትመጡ አንተ አታነብም እንዴ? አይኔ መጽሐፍ ቅዱስ የለኝም። እኛስ ድሮ እያልናችሁ እኮ ያለው ይሄ ነው። ኦርቶዶክስ ቤት መቼ መጽሐፍ ቅዱስ ተገኝቶ ያውቃል? የለህም እኮ አንተ የምትገዛው እንትን ነው፣ ድራፍት ነው፣ ውዳሴ ማርያም ነው፣ ድርሳነ ሚካኤል ነው። መጽሐፍ ቅዱስ ብሉይና አዲስ ኪዳን ግዛ ተብለህ ስትባልም አትገዛም። ገዝቶ ሰውም እንደኔ አይነቱ ጴንጤ ወገኖቼ ሲያነቡ መጽሐፍ ቅዱስ የያዘን ሰው ትገላምጠዋለህ፣ ትጠላዋለህ። መተህ የሆነ አርዕስት ላይ አሁን እዚህ ባረደርከው ያመነ የተጠመቀ ይድናል ይለዋል። የቱ ጋር ጥቅሱን አላውቀውም። እሺ አውጣውና አንብበው ይልሃል። ጥቅሱን ንገረኝ። አላውቀውም ይላል። አንተ አውጥተህ አንብበው ታውቀው የለ ይለኛል። እንዴ በቅንነት እሺ አውጥተን ስናነባው አንብበው ይላል። በመጀመሪያ መጽሐፍቱን አውጣ ይላል። መጽሐፍን አንጣ ብለህ ስትል የለውም። ከዛ ካመጣህ በኋላ ደግሞ አንብበው ይላል። ካሜራ አድርገህለት አንብብ ብለህ ስትለው ነው አንብበው ራስህ አንተው ራስህ አንብበው ይላል። ካስነበበህ በኋላ ተርጉሞ ይላል። ከተረጎምከው በኋላ ይሄ መናፍቅነት ነው ይላል። እንዴ መጽሐፍ ይዘህ ሳትመጣ ጥቅሱንም ሳትነግረኝ እኔው ፈልጌ አንብብ ብለኝ መመሪያ ሰጠህ አንተ ባላባት ይመስል ቁጭ ብለህ አንብበው። መጽሐፉን አምጣው አንብበው፣ ከዛ ተርጉሞ አንተ ምን ልሰራ ነው የመጣው? ይሄ ክፍል ምን ይላል ይላል። አንተ እኮ ነው ጥቅሱን የጠቀስከው። ቢያንስ እኔ መጽሐፉን አምጥቻለሁ፣ ወንድሞቼ አምጥተዋል፣ አንብበን እንላል። ትርጓሜው ላይ አንተ በለው እንጂ
ደግሞ ከተረጎምኩ በኋላ አይ ይሄኛውን በትክክል አልተረጎምከውም ይላል። አንተ በትክክል ተርጎሞ ብለህ ስትለው ኖ ራስ በትክክል ተርጉሞ ይልሃል። እኔ ገባኝ። እንደዚህ ነው ቅዱስ ቃሉ የተረዳሁት። ኖ በኦርቶዶክስ ማይንድ ሴት ነው ልታየው የሚገባ። በኦርቶዶክስ መነጽር ይላል። የት ነው የሚሸጠው ይሄ መነጽር? ይሄ ሁሉ ጥፋት ምንድነው? ከኔ ጀምሮ የጴንጤዎች ጥፋት ነው። የኛው የራሳችን ጥፋት ነው። ምንድነው ጥፋታችን ብለህ ካልከኝ እችን ተናግሬ ልተኛ። አባ ገብረ መነጽር ነው የሚያደርጉት ማለት ነው። እኔ ምን አውቃለሁ ዳጊ። ግን የኛ የጴንጤዎች ጥፋት ምን እንደሆነ ታውቃለህ? ዘመናችን ሁሉ መጽሐፍ ቅዱስ ስናነብ ኖርን። ብሉይ ኪዳን አዲስ ኪዳን ቅርጥፍ አድርገን በላን። ህዝቤ ማለት ነው። ቸርች ውስጥ አድፍጠውልህ ኢየሱስ ጌታ ነው ሃሌሉያ እያለ ከዘፍጥረት እስከ ራእይ ቆላስያስ የለ ኤፌሶን፣ ዘፍጥረት የለ ነገሥት፣ ዳዊት የለ ወንጌል። እህቴም ወጥራ ወንድሜ ሞጥሮ ሲያነብ ባይብል ስተዲ ሲያጠና ሲማር ከረመልን። ኦርቶዶክሱ ደግሞ ድራፍት ሲጠጣ ኖረ። ዛሬ አርሲዬ ነች ነገ ተክልዬ ነው እያለ እሱ ሰንበቴውን ሲያጫልጥ ዋለል። መጽሐፍ ቅዱስ የሚባል አይቶ አያቅ፣ አንብቦ አያቅ። በቃ ቁጭ እንዳለ ነው። ያኔ የ40 ቀን ማሙሽ አንገቱ ላይ የታሰረችለት የግብፅ ባንዲራ የምትመስል ጥቁርና ቀይ ነጭ ክር ያላት እሷ በ40 ቀኑ የታሰረችለት አለ። ማንም ምንድነህ ብሎ ሲል ክርስቲያን ነኝ በል ብለዋሉ። ከዛ ለክርስትና ምልክት ማሳያ ተብሎ ሲባል ክሩን አሳይ ተብሎ ተባለ። በቃ ይሄን ነው የሚያውቀው እሱ። እና ታቦት ሲወጣ ነው ታቦት የተባለው ነገር ሲያወጡት ይሄዳል። ወይ ሃርሞኒካ ሊደንስም ደግሞ ይሄዳል። ከዛ ውጪ ወይ ሰው ሲሞት ነው ወይ ሰንበቴ ጠላ ተሸክሞ በጀሪካኑ ይዞ የሚሄደው ቤተክርስቲያን። አንብቦ አያውቅም። እና አሁን እናንተ ጴንጤ ወገኔ እንደ ውሃ ደራሽ ላያቸው ላይ መጣችሁባቸው ድንገት ማለት ነው። እናንተ ዘመናችሁን ስታጠኑ ቆይታችሁ ኦርቶዶክስ ልጆቿ ዘመናቸውን ሁሉ ጠላ ሲጠጡ የኖሩት። አቤቱ ጌታ ጠላ የጠጣና እግዚአብሔር ቃል የጠጣ ተገናኘላ እና ምን ይልሃል? እዚህ መጥቶ አንተ ሰካራም ይላል። እኛ ነው ኧረ ተው ወገን እየተሳሰብን አንተው ጠላ ጠጥተህ መጥተህ የእግዚአብሔርን ቃል የጠጣ ትውልድ ምን ይላል? እብድ ይላል። ይመጣን የጠየቅንህ ያመነ የተጠመቀ ይድናል ወይ ነው? አዎ ነው። በእርግጥ የተጠመቁት እነሱ በጠላ ነዋ እንዴ። መጽሐፍ ቅዱስ አንብቡ ኦርቶዶክሳውያን። ይኸውልህ እግዚአብሔር በመትረየስ አጥፍተህ ልትጨርሰው የማትችል ትውልድ ተነስቶብሃል። በጣም የቆረጠ ትውልድ፣ የእግዚአብሔርን ቃል ያነበበ ትውልድ ተነስቶብሃል። ተደራጅተውብሃል ጴንጤዎቹ በእግዚአብሔር ቃል ተደራጅተውብሃል። የፈለክ መረጃ ይዘህ ብትመጣ አምጣ ከመጽሐፍ ቅዱስ ይላል ብሉይና አዲስ ኪዳን። ከሌለ በቃ አይ ንካው ነው የሚል ንካው። እነዚህ ተንከሲ ሲሆኑ ጴንጤዎች ምናምን ነገር ብለህ ትወርዳለህ ከገስት ላይ። አሁን በጴንጤ ፊት መቆም የሚቻለው ከዘፍጥረት እስከ ራእይ እነሱ የበሉትን የእግዚአብሔርን ቃል ማንበብ ነዋ። ካልሆነ ዳጊ ያስገባህና ጫማ ቁጥር ስንት ነው ሲልህ ጫማ ቁጥርህን ነው መናገር ያለበት። 39 ከሆነ 39፣ 49 ከሆነ 49 ልትን ነው የሚገባው። ጫማ ቁጥርህ ስንት ነው ተብለህ ስትባል ጠዋት እናቴ የሆነ ከፍርፍር ጋር ዳቦ አርጋ ሰጠችኝና እሱን በልቼ መጣሁ። የጠየቅኩ ጫማ ቁጥር ነው ይላል። ከአብሬ ከፍርፍሩ ጋር ስበላ ትንሽ እንጀራ ድርቆሽም ውስጡ ነበረበት። የተጠየቅከው እኮ ጫማ ቁጥር ስንት ነው ነው። እህቴም አብራ በልታለች። አልተጠየቅክም እኮ የዳጊ ጥያቄ አይደለም። ለምን ድመቷን ማብራት በላም እንኳን እህትህ
እንደዚህ ነው በቃ። ከዛ ኦርቶዶክስ ለዘላለም ትኑር ብሎ ይሄዳል። ቢንዬ ሰላሙ ነው ከቆየው ጫማ ቁጥር ሲጠየቅ ቁርስ ፍርፍር በላሁ ብሎ እየመለሰ እና በቃ ስትለው ኦርቶዶክስ ለዘላለም ትኑር ይልሃል። አቤቱ አቤቱ ደግ ዘመን አምጣልን። አረ ግድ የላችሁም እግዚኦ በሉ እናንተ ሰዎች እግዚኦ በሉ እንዴ። ሰው እንዴት ደግሞ ከዛ አላስወራ አላችሁን ብሎ ይልሃል። እንዴት ብለን እናውራ? እንዴት ብለን እናውራ? ስለ ጫማ ቁጥር ስትጠየቅ ስለ ቁርስ እያወራ፣ ስለ ኢየሱስ ስትጠየቅ ስለ ማርያም እያወራ ማርያም ታማልዳለች እንዴ ወንድምዬ? አዎ እንዴታ ይላል። ጥቅስ አለ አሁን እንዴ መጽሐፍ ቅዱስ ሙሉ በሙሉ ጥቅስ አለ ይላል። እሺ ጥቅሱን ስተን ማርያም እንደምታማልድ የሚናገርበት የመጽሐፍ ቅዱስ ክፍል ዘጸአት መጽሐፍት ላይ አውጣው ይልሃል። ሄደን ስናወጣ ሙሴ በእግዚአብሔርና በሕዝቡ መካከል እንዴ የጠየቅንህ ማርያም ታማልዳለች ወይ ነው። ይኸው አሳየው አይደል እንደ ኤርምያስ ዘጸአት ላይ ይኸው እየጠቀስኩልህ ይላል። እኔ እኮ ስለ ሙሴ አይደለም የጠየቅኩ እንደው ስለ ጌታ ብለን ደግሞ እኛ እንለምናለን። አይ በሷ በሙሴ በኩል ይጣጣል። ማርያም ቤዛ ነች። አዎ እንዴታ እግዝእትነ ማርያም አቁራሪተ መዓት ይላል። ጥቅስ ስጠኝ ከመጽሐፍ ቅዱስ ላይ ሙሴ ቤዛ ተብሏል። እንዴ እኔማ እኮ ምን እየተከናወነ ነው? አንዳንድ ጊዜ ማይኬን ዘግቼ እኮ ዝም ብዬ ፈዘዝ እልልሃለሁ። የሚያወሩት ነገር ስለ ማርያም ተጠይቆ ስለ ሙሴ ያወራል። ማርያም ጸሎት ትሰማለች ወይ ተብሎ ሲጠየቅስ አዎ ማርያም የትናንትናው ሐናንያ እና ሰጲራ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ስለ ኢትዮጵያ ልማት ሲጠየቁ ብዙ ጊዜ ጋዜጠኞች ሲጠይቋቸው የኢትዮጵያ ልማት እድገት እንዴት ነበረ ተብሎ ሲባል ሰሜን ኮሪያ ምናምን ነገር ብሎ ይጀምራል። እሳቸው ናቸው መሰለኝ ተጽዕኖ አሳርፈው የሄዱት። ስለ ኢትዮጵያ ልማት ሲጠየቁ ቻይና ፓርላማ ላይ ሰማቸው ስለነበር ማለት ነው። ብዙዎች ሰምታችኋል አይደል? በቃ እንደዚህ ነው እየሆንን ያለ ነው። ቢኒ ሰላሙ አሉ። አሁን በዚህ ከመጡብኝ እንደ ንብ ነው ቢሰፍሩብኝ። ብንሄድ ይሻለናል ያለች ልሂድ። እኔ ግድ የለም። ሰላም ሁኑ። እወዳችኋለሁ ወገኖች። ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ዘግይታችሁ የመጣችሁ እንግዲህ ልተኛ ነው። ተባረኩ ወገኖቼ። ወንጌላውያን አማኞች መጽሐፍ ቅዱስን ማንበብ፣ ማጥናት፣ የእግዚአብሔርን የመንፈሱን ሰይፍ መታጠቅን፣ መጸለይን እንዳታቋርጡ። አናቋርጥ። ኦርቶዶክሳውያን ወገኖች መጽሐፍ ቅዱስን አንብቡ። ብሉይና አዲስ ኪዳን አንብቡ። ካልሆነስ ያው በቃ የእውነት ስነግርህ የጴንጤ መጫወቻ ሆነ የምትቀረው። በመጽሐፍ ቅዱስ ይጫወቱብሃል ማለት ነው። ከዛስ በኋላ ቆይተህ ለጌታ እጅህን ትሰጣለህ። እኛ ሆን ብለን አንጫወትብህ። መጽሐፍ ቅዱስን አንብቡ ኦርቶዶክሳውያን ወገኖች። ይህ ነው የምሰጠው። ጸጋና ሰላም ይብዛላችሁ። ሰላሙ ቴንኪው። አሚን። ኤርምዬ ተከናወን። መልካም የእንቅልፍ ጊዜ። ያው ማታ ቤት ስትገባ ደግሞ እንገናኛለን በድጋሚ።
እሺ ኦርቶዶክሳውያን ካላችሁ ታች የሚቀጥል ነው። ኦርቶዶክሳውያን ካላችሁ አሁን አንዳንድ ቁጥር ጻፉና እንግዲህ ያው እስካሁን ስትከታተሉት በነበረው ነገር ላይ እንጠይቃችኋለን፣ ትመልሳላችሁ ማለት ነው። ወይም ደግሞ የጥያቄዎቻችሁን መልስ ይዛችሁ ትመጣላችሁ። ካላችሁ ላስገባችሁ። ድድድድ አይ ቲንክ አረ ገስት ስትልኩ አትሊስት እንትኑን አዌሩ ነው ላላችሁበት ሁኔታ ማለት ነው። አዌሩ ነው እና ከዛ እንትን በሉ ሳላቅን የእናቴ ቀሚስ አደናቆይ ነው እንዳትሉ ማለት ነው። አትሊስት አዌሩ ነው ለእንትኑ ማለት ነው። ኦኬ እስከዛ ትንሽ ዳግዬ ማለት የምትለው ካለ ጆማ በቃ ተዋነንክ እኮ እኔ አላወቅኩም ነበረ። እና ተሳዳቢ መግባት የለበትም። ለምን እኛ ስለማንሳደብ ማለት ነው። ተሳዳቢ መግባት የለበትም። ግን ምናልባት ይቅርታ ጠይቀ ያው ኮመንት ላይ ማንበብ ይቻላል። ይቅርታ ጠይቀክ ውሸት ነው ይቅርታ ጠይቀ ማምናቸው ቤተሰብ ናቸው ወንድሞቼ፣ በጌታ ወንድሞቼ ማምናቸው ናቸው። አልደራደርም ከነሱ ክብር ጋር ማለት ነው። አልደራደርም። ይቅርታ ከጠየቀ ግን ያው ይቅርታ ግዴ አይነቅህ አምሶሪ ለተናገርኩት ወይ ለተሳደብኩት ስድብ አምሶሪ ብለህ እንትን በል። እሱን ከምን ሞግት የሆነ ተሳድባል አልተሳደብክም የሚል ሙግት ከማንሳት ማለት ነው። ሌላ ኦርቶዶክሳዊ ካለ እስከዛ ጽፎ አንድ ቁጥርን ጽፎ መግባት መወያየት ይቻላል። እንደዚሁም ደግሞ ተጨማሪ ነገሮች መስጠት ይህን ነገር ብሰጣቸው ይህን ነገር ሳልናገር ባላልፍ የምትሉ ወንድሞች ካላችሁም እናንተም መግባት ትችላላችሁ። ቤታችሁ ነው። ኦኬ እኔ አይደለም የሳብኩ እንግዲህ የሆነ ሰው ኃላፊነትና ወስዶ ስበዋል ማለት ነው። ለማንኛውም ጆ እኔ ማቀ እዚህ ቤት ኳይት ሆነ ነው። ግን ያው አንዳንዴ ሙግት ክርክር ራሱ ስድብ ነው። አንዴ ማለት ሙግትህን አየዋለሁ። ግን ደግሞ በሐሰትም ደግሞ ሰዎች ምን አይሉ መሰለክ አይናገሩም ማለት ነው። ኦኬ ዳጊ አረ ችግር የለም። የሆነ ሰው ኃላፊነትና ወስዶ አስገብቶታል ያልኩት ትክክል። ስለዚህ ይቅርታ ስለጠየቀ ነው። ይቅርታውን ተቀብለናል ማለት ነው። ዳጊ ጠምዶኛል። የምንዳረኩት እንደዛ የሚባል የለም። ለምን መሰለህ በየቤቱ ስትሄድ ትታወቃለህ። በንግግር ብዛት ደግሞ የሰው ማንነት ይታወቃል። ኮንቨርሴሽን ላይ ሰው ሂትድ ይሆናል። አንዳንዴ ሂትድ አትሆንም አንተ ቢኒ እኮ አንዳንዴ ሰው ሞክ ለማድረግ ነገሮችን ትፈጥራለህ፣ ወይ ደግሞ ላለመረታት ብለህ ሰው ለማስቀየም ትሄዳለህ፣ ወይ ቤተ እምነትን ትነካለህ። እንደዛ አይነት ነገሮች አሉ እና ስሜታዊ ሳትሆን አሁንም በርዕሰ ጉዳዩ ላይ ትወያያለህ ወይም መልስ ትሰጣለህ ማለት ነው። ችግር የለውም። ይቅርታውን ተቀብለናልና የመጀመሪያው አንተ እየተናገርክ የገባኸው ወንድሞች ታች ካላችሁ ማለት የምትፈልጉት ተጨማሪ ነገር ይህን ብለው የምትሉት ነገር ካለ ከዚህ ጋር ተያይዞ ዩ አር ዌልካም ወንድምነቶች ወይም ወንድሞች ኤኒታይም። እሺ ጆ ማን ይቀበልህ? ሚራክል ዳጊ የሚያመች ቦታ ላይ አይመስለኝም። ካልሆነ እህታችን ቤዛም ልትቀበል ትችላለች። ዳጊ አመቺ ቦታ ላይ አይደል እንዴ? ኦኬ የሚያመች ቦታ ላይ ሲሆን እንደየ አስፈላጊነቱ ይገባል። ኦኬ ርዕሰ ጉዳዩን ተከታትለዋል። ጆ ከኔ ጋር እንቀጥል ወይ? ሚራክል ሬዲ ነክ? ብቻ ሬዲ ነኝ። ዶክተር ልወጣ ነው። እኔ ትንሽ ቸርች ልወጣ እየተዘጋጀው ስለሆነ ሰማችኋለሁ። እስከዛ ዶክተር የለም። ለማንኛውም ማንን ነው ዶክተር ያልከው? እንትን እኮ በደንብ እንትን ስለማይል ዶክተር ቢንሻና እኔ ችግር የለም። እኔ እንኳን ብዬ ነው ለማረም ያለው።
ወይ እሺ አይ ጆ እኔን ምንም የተናገረኝ ነገር የለም። እኔንም መናገር አሁንም ይችላል ከፈለገ። ያው እንኳን እኔን ኤርሚንም ይህን ሁላ ዓመት የሚሉትን እያሉት ነው። ግን በቃ ያለፈ ታሪክ ነው። ይቅርታ ጠይቋል፣ አንመለስበትም ያለውን እኔና ወንድሞቼ እናውቃለን። በቃ ብሏል። እንዳለው ተበሳጭቶ ይሁን ተናዶ ይሁን ነገሩ የፈጠረው ይሁን አይ በቃ ተው። እኛ ይቅርታ ከተባለ መተው ነው። እኛ ብዙ የተተወልን ሰዎች ነን። ስለዚህ ትተናል። አሁን ወደ ጉዳዩ ከራሱ ከሆስቱ ጋር ቀጥል። ተባረክ። አፕሪሺየት እንኳን አስገባኝ። አመሰግናለሁ። ችግር የለም። ዋናው መግባት ነው። የጠየቀውንም ይቅርታ ተቀባይነቱን ማግኘት ነው። ግን በይቅርታ ጉዳይ አንድ ይቅርታ የተባለበት ጉዳይ ተደግሞ ስህተት አይሰራበትም። እሺ ያው ጌታ ኢየሱስ ክርስቶስ ያችን ሴት ደግመሽ ኃጢአት አትስሪ ነው ያላት። ይቅርታዋን ወይም ደግሞ ኃጢአቷን ካልቆጠረባት በኋላ ማለት ነው። እና እንደዛ እንዳይሆንብህ ለይቅርታህም ለራስህም ተጠንቅቀህ ከዚህ በኋላ መቀጠል ችላለህ። ወንድሞችን ቤት ቢሆን ኤርሚን ቤት ቢሆን ይቅርታ ካልክ ምንም ችግር የለውም። ስለዚህ አንድ ጊዜ ብቻ ነው ሰው ይቅርታ የሚባለው። ይቅርታ ጉዳይ አንድ ነን አንተን እንጂ አንተን ወንድሜን ይቅርታ ልበለው ሲለው ክርስቶስ ምንድን ነው? አታስረዳን። እሱ ጋር አይደለም። አንተ ይቅርታ ለተደረገልህ ነገር አንተን ነው ተጠንቀቅ ያልኩ እንጂ እኛ ይቅርታ እናደርግም ደጋግመን አይደለም ያልኩት። አንተ ግን ይቅርታ የምጠይቅበትን ጉዳይ ዋንስ ይቅርታ ካልክበት ከዛ ደግመህ ላለማድረግ እንትኑን ይቅርታ የጠየቅበትን ጉዳይ ደግመህ ላለማድረግ ለራስህም ለሚሰሙ አካል ተጠንቀቅ ለማለት ነው። እሺ ፐርሰናል የሆነ ነገር ሰው አይናገር እንጂ በዲስከሽን ውስጥ እኮ ሂትድ መሆን ያለ ነው። ኦፌንሲቭ ሳትሆን በነገራችን ላይ ኦፖዚት ልትሆን አትችልም። ግን ገብቶሃል ያልንክ አይደለ? ገብቶኛል። ፐርሰናል አይሁን ማለት ነው ነገር ፖይንት ነው። አሁን ይቅርታውን በዚህ ከደበደብ ነው ወደ ጉዳዩ እንግባ። እሺ ያመነ የተጠመቀ ይድናል ይላሉ ብለን ወይም ደግሞ ብሎ አንድ ወንድማችን በሰጠው ባስተማረው ትምህርት ላይ ወንድማችሁ አኬ ወይም ወንድማችን አኬ ምላሽ ሰጥቶበት ነበረ። የሰጥበት ምላሽ ደግሞ ሰምተዋል አይደል? ትላንትም ነበር ከዛሬም ሰምተዋል። እና ከዛ ጋር ተያይዞ ያሉ አንድ ጥያቄ ነው የምናነሳልህ አንተ እንደየ አስፈላጊነቱ ሊቀጥል ይችላል ጥያቄው ዛሬ በማስረጃ ስለምናወራ ማለት ነው። ያመነ የተጠመቀ ይድናል ይላሉ እንጂ ወይም ነገር ግን አይጠመቁም ወይም ደግሞ አምነው አይጠመቁም ነው ኢምፕሊኬሽኑ። በእርግጥም ይሄ ነው ስርዓተ ወይም ደግሞ እምነተ ኦርቶዶክስ ውስጥ ያለ ሰው ይሄንን ነው የሚያደርገው። ዋናው እሱ አይደለም የጥያቄው ሀሳብ። እሱ ስለሚታወቅ አንተም ራስን ወክለው የኦርቶዶክስን ወክለህ ብታወራ ይሄንን በማስረጃ ይዘህ አትቀርብም። ነገር ግን እንደዛ መሆኑ ግርዘት የአዲሱ ኪዳን የብሉይ ኪዳን ግርዘት በአዲስ ኪዳን ሲመጣ ወደ ጥምቀት ተቀይሯል የሚል የቤተ ክርስቲያን አስተምሮ አለ። እንደ አንድ ኦርቶዶክስ አማኝ ወይም ተከታይ ይህንን አስተምሮ ትቀበላለህ? ትክክል ነው ትላለህ? እቀበላለሁ። ኦኬ፣ ማስረጃ አለክ? ቅድም ወንድማችን የሰጠው ማስረጃ እኮ ከበቂ በላይ ወንድማችን የቀደሙ ምናምን ተውና አሁን አይገባህም። እኔ ልስጥሽ። ቆላስይስ 2:11 በግልጽ ይናገራል። ቅድም እንደውም ኤርሚያስ እናንተ ስላላችሁት ነው እንጂ ትክክለኛው ቃል በቃል እኮ ይናገራል። እዚህ ጋር አሁን አንተ ነው የተጠየቅከው። ተጠየቅኩኝ፣ እኔ መለስኩኝ። 2:11 ቆላስይስ 2:11 በትክክል ይገልጿል። አውጣው እስኪ። ቆላስይስ 2:11 የኃጢአትን ሰውነት ሸለፈት በመግፈፍ በክርስቶስ መገረዝ በሰው እጅ ያልተደረገ መገረዝ በእርሱ ሆናችሁ ተገረዛችሁ። የምን ግርዛት? በጥምቀት መገረዝ የሰውነትን የኃጢአት ሰውነት ሸለፈት በመግፈፍ በክርስቶስ መገረዝ በሰው እጅ ያልተደረገ መገረዝ በእርሱ ሆናችሁ ተገረዛችሁ። የምን መገረዝ ያወራል ይሄ ክፍል? በክርስቶስ መገረዝ ይላል። ስለ ክርስቶስ ነው እያወራ ያለው። በክርስቶስ መገረዝ ማለት ክርስቶስ ምላጭ ይዞ ሸለፈትን መግረዝ ነው እንደዚህ ነው የሚለው ወይስ? ክርስቶስ ደግሞ ያው ያዘዘን ትእዛዝ አለ። ማርቆስ 16:16 ያመነ የተጠመቀ ይድናል። የምናምነው በማን ነው? በክርስቶስ። አንዴ እዚህ ጥቅስ ላይ እንቆይ። አንዴ ያወጣው ክፍል
ማነው ማርቆስ 16 ላይ እንሄድበታለን። ያዘዘን ትእዛዝ ጋር እንሄድበታለን። ትእዛዛዊ ስለሆነ የምንፈጽመው ትእዛዝ ስለሆነ ማለት ነው። ነገር ግን አሁን ያወጣው ክፍል ቆላስይስ 2:11 የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ። እቺ እጅ የምትላት አንዴ እስኪ እጅ በል አንዴ ማለት እንዳይጠፋ ነው። በኋላ ስታስረዳም ስትረዳም እንዳይጠፋ ነው። በእጅ ያልሆነ ይለዋል ማለት ነው። መሰለህ በእጅ መገረዝ አለ ማለት ነው። ለምን? የአይሁድ ስርዓት በእጅ ነው አይደል የሚገረዝ። እውነት ነው። ይሄኛው በእጅ መገረዝ ባልተገረዘ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይልና ነው ይህን ክፍል የሚያየው። እኔ አላስረዳውም እኮ እኔ ጥቅሱን ስናገረው ነው እኔ ማስረዳው ማለት ነው። አንተ ነህ ጥቅሱን የተናገርከው፣ አንተ ነህ የምታስረዳው። የኃጢአትን ሰውነት መገፈፍ ወይም መግፈፍ በክርስቶስ መገረዝ በሰው እጅ ያልተደረገ መገረዝ በእርሱ ሆናችሁ ተገርዛችኋል፣ በጥምቀትም ከእርሱ ጋር ተቀብራችኋል ይላል። አንድ ላይ በጥምቀትም ከእርሱ ጋር ተቀብራችኋል። ስለዚህ የድሮው ግርዛት አሁን በክርስቶስ አምነን የምናደርገው ጥምቀት ነው እያለ ነው ይህ ቦታ የሚያብራራው እኮ። አንተ ነህ እያልክ የምታብራራው ነው ጳውሎስ እያለ ነው። ቃሉ ራሱ እያለ ነው። ቃሉ እያለ ነው ነው የምልህ። እንደዛ እያለ ነው እያልከን ነው። ቃሉ እንደዛ ነው የሚለው። እንደዛ ከሆነ የቀደመው መገረዝ እንዴት ነበር? መጀመሪያ አንዴ የቀድሞ መገረዝማ የታወቀ ነው። ሸለፈት ስጋን በመቆረጥ ነው። ስጋን በመቆረጥ ነበር አይደል? ትክክል። ኦኬ። ያን ጊዜ ስጋን በመቁረጥ ምን ይደረግ ነበረ? መገረዝ ይደረግ ነበር። በምን? በእጅ ማለት በእጅ። ኦኬ። ያን ጊዜ እነማን ነበር የሚገረዙት? ወይ ለእግዚአብሔር እጮች ለአብርሃም የሰጠው ትእዛዝ ነው የሚገረዙት። የእሱ ሰዎች የተባሉትን በአብርሃም በኩል የእግዚአብሔር ልጆች የሚባሉትን እግዚአብሔር የመረጣቸውን በሱ ግረዝ ብሎታል። እሺ ላቅለልልህ። ለምን ነበር የሚገረዙት? የእግዚአብሔር ቃል ኪዳን ነው። ከአብርሃም ጋር ያደረገውን ቃል ኪዳን ፉልፊል ለማድረግ ነው፣ ለመቆጠር አይደል? በክርስትና። ኦኬ። እነማን ነበር የሚገረዙት? ልትናገራት አልወደድክም። ለአብርሃም የተሰጠው ቃል ኪዳን ሕዝብህን አበዛልሃለሁ፣ እንደ ሰማይ ከዋክብት አደርግልሃለሁ፣ እንደ ምድር አሸዋ አደርግልሃለሁ የተባሉት በእሱ በኩል ለሚመጡት ለተመረጡት ሕዝቦች። እሺ እነዛ የተመረጡት ሕዝቦች ሁሉም ናቸው እንዳልኩ ነው። እንግዲህ አብርሃም ግረዝ የተባሉ ነው። እሺ ጾታዊ ልዩነት ነበረው? ወንድ ነበር የሚገረዘው። ሴቶችስ? ሴቶች አይገረዙም። ሴቶች በአዲስ ኪዳን ነው የተቀላቀሉት። ከዚህ በኋላ ኖር ጁዝ ኦር ጀንታይልስ አይኖሩም። ከዚህ በኋላ ወንድ ሴት አይኖሩም ተብሎ በአዲስ ኪዳን ነው የተቀላቀሉት። በአዲስ ኪዳን አሁን ሴቶች ይገረዛሉ? አይገረዛሉ አይደለም፣ ይጠመቃሉ። አየህ፣ አዲሱ ግዝረት ጥምቀት ስለሆነ ሴቶቹ ይጠመቃሉ እኮ። አዲሱ ግርዘት ጥምቀት ስለሆነ ስሙ ስርዓቱ ነው እንጂ የተቀየረው ስሙ ግርዘቱ ወደ ጥምቀት ነው አይደል የመጣው? ራይት። ግን ያ ኪዳን የተሰጣቸው ሴቶች ኢንክሉድድ የተደረጉት በአዲስ ኪዳን ነው። ሴቶች ኢንክሉድድ የተደረጉት በአዲስ ኪዳን ነው። ስለዚህ ሴቶች ይገረዛሉ። አሁን ህዝብ ቆጠራ እንኳን አይቆጠሩም ነበር በኦሪት እኮ። አሁን ይገረዛሉ ሴቶች። አሁን ይገረዛሉ አይደለም። አዲሱ ግዝረት ጥምቀት ስለሆነ አሁን ይጠመቃሉ። አሁን ግዝረት የለማ። ኦኬ። ምን ብለው ነው የሚጠመቁት? ምን ብለው? በኢየሱስ ክርስቶስ እንደሚያምኑ ክርስቲያን ይሆናሉ። በአብ በወልድ በመንፈስ ቅዱስ ይጠመቃሉ። ይሄ ደግሞ ከምን የመነጨ ይሆናል ማለት ነው? ከማመን የመነጨ ይሆናል ማለት ነው። ምን መጠመቅ ማለት ነው? ምንም እናምናለን። አንዴ ገብቶኛል። እንትኑን ሀሳብ ሚራክላን የተሄድበታል። ሴቶቹ በማመን ወንዶቹም በማመን የመጠመቅ ህብረት ውስጥ ወይም የመጠመቅ ስርዓት ውስጥ በአዲስ ኪዳን ከተደረጉ ወይም ደግሞ አንተ እንዳልከው በአዲስ ኪዳን ሴቶች የመቆጠር
እንትን ከመጣላቸው አሁን በአዲስ ኪዳን ሴቶች እየተገረዙ ወይም ደግሞ እየተጠመቁ ያሉት ወንዶችም ጨምሮ አምነው ነው ሳያምኑ ነው? እዚህ ጋር ነው የኮንቨርሴሽኑ መንስኤው ማብራሪያው ጋር ሳትሄድ ማብራሪያው ጋር ሳይሆን ማብራሪያ ጋር ሳትሄድ ጆዬ አንዴ ተግባብተናል። እስካሁን ላለው ተግባብተናል፣ ችግር የለው። አሁን ሴቶችና ወንዶች እየተጠመቁ ያሉት በአዲሱ ኪዳን መገረዝ መጠመቅ በሚለው ተተክቷልና በአንተ አረዳድ፣ በእኛ አረዳድ አይደለም፣ በአንተ አረዳድ ተተክቷልና በአንተ አረዳድ ሄደን ሴቶችና ወንዶች አሁን እየተጠመቁ ያሉት በማመን ነው በማመን ነው ወይ? እሺ ጥሩ ጥያቄ ነው። ምን መሰለህ ነው አይደለም ጀምር አይደለም አሁን አንድ ኢንፈንትን አምኖ ነው የተጠመቀው ለማለት አይቻልም። ቢልዳፕ እያደረግን ነው የተነጋገርነውን ነገር ገባኝ። ደግሞ ቢልዳፕ እያደረግን ኮንክሉድ እናደርገዋለን ፋይናሊ ማለት ነው። አሁን ግን ነው አይደለም በልልኝ። በማመን ነው የተጠመቁት። አንድ ጊዜ ሞመንት ስጠኝና ራሴን ኤክስፕሌን ላድርግ። ኢንፈንት አድርጎ አምኖ ነው የተጠመቀው ሊባል አይችልም። የ40 ቀን ልጅ አምኖ ነው የተጠመቀው ማለት አይቻልም። ምክንያቱም አንደርስታንድ የሚያደርግበትም ያገናዘበትም ሲነገረው የሚሰማበትም አንዴ ቆይ ጆ አምኖ ነው የተጠመቀው መባል አይችልም። የ40 እና የ80 ብለሃል። ሳያምንስ ነው የተጠመቀው ማለት ይቻላል? ቤተሰቦቹ ባመኑት እምነት ነው የተጠመቀው። በቤተሰቦቹ ውስጥ ነው የተጠመቀው። ሚራክል ሀሳብን ማንሳት ከፈለግ አሁን ግባ። ቅድም ጥሩ ፖይንት ነው። አፕሮችን በጣም ወድጀዋለሁ። ቴንኪዩ ጆዬ። የኦልድ ቴስታመንቱ ሰርከምሲሽን ፐርፐዙ ምንድን ነበረ? የእግዚአብሔር ቃል ኪዳን ነው። እግዚአብሔር ቃል ኪዳን የሰጠው ለአብርሃም የሰጠው ቃል ኪዳን ነው። ለዛ ፓርት እንዲሆኑ ለዛ መመረጥ የእግዚአብሔር ልጅ ለመሆኑ በእኔ እንትን ቃል በቃል የእግዚአብሔር ልጅ የሚል አምጣ ካልከኝ ስጎነ ቢያ ፕሮብለም። ግን ቃሉ የሚለው ኦሪት ዘፍጥረት 17:9 ላይ ከእግዚአብሔር ጋር ህብረት የሚያደርጉበት ከእሱ ጋር ያደረገው ቃል ኪዳን ነው። ህዝቡን እንደሚያበዛለት የእሱ ህዝቦችንም መለየት የሚያረጋግጥበት እንትን ነው። ከዛ አብርሃም ተገርዟል አይደለ? ገርዟል። አታጥፋ ባከንደ ፎርዝ ተገርዟል። ከመገረዙ በፊት የእግዚአብሔር ልጅ አይደለም? ከመገረዙ የእግዚአብሔር ልጅ አይደለም ወይ ለማለት ይከብዳል። ምክንያቱም አብርሃም ከህዝቦቹ ቹዝ ተደርጓል። እግዚአብሔር መረጠው። የመረጠውን ደግሞ ቃል ኪዳኑን ከሱ ጋር አደረገ። መረጠው፣ ከሱ ጋር ቃል ኪዳኑን አደረገ። የእግዚአብሔር ልጅ አይደለም ለማለት አያስደፍርም። ግን ቃል ኪዳኑን ሲያደርግና እሱ ያዘዘውን ትእዛዝ ሲፈጽም ሹርሊ እሱ ልጅ ሆኗል ማለት እንችላለን። ስለዚህ አብርሃም ከመገረዙ በፊት የእግዚአብሔር ልጅ ከሆነ ከተገረዘ በኋላ ዳብል የእግዚአብሔር ልጅ ሆኗል እያልክ ነው? እንዳልኩ ነው እንግዲህ አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት። አብርሃም ያመነው እግዚአብሔርን ነው። እግዚአብሔር ትልቅ ህዝብ አደርግሃለሁ፣ የአንተን ትውልድ እንደዚያ አበዛልሃለሁ ሲለው እሱን አምኖ መንገዱ መጀመሩ ነው። ልጁን ሰዋልኝ ሲባል ወስዶ ልጁን ለመሰዋት በዚህ ደረጃ ማመኑ እሱ ነው ልጅ የሚያስብለው። ስለዚህ የተመረጥን ብዙዎች ነን፣ ግን የእግዚአብሔርን ትእዛዝ የምንቀበል። ስለዚህ ኮንክሉዥን ስንሰራለት ቅድም በመገረዝ የእግዚአብሔር ልጅነት ይገኛል የሚለው ሀሳብ አያስኬድም ማለት ነው። ወይናት እሱ ህዝቡን ለራሱ የለያቸውን ሰዎች አድርጎ ያላቸውን ነገር ማድረግ እንዴት የእግዚአብሔር ልጅ አያስብም? የኔ መሆናችሁን የማረጋግጠው በዚህ ነው ብሎ ራሱ ያዘዘን ትእዛዝ ማድረግ የእግዚአብሔር ልጅ እኮ ማድረጉ ነው ወይ? አሁን መገረዝ ነው የእግዚአብሔር? ቆይማ
የእግዚአብሔርን ቃል መታዘዝ የእግዚአብሔር ልጅ ያደርጋል። ስለዛ እያወራው አይደለም። አሁን እኮ ስፔሲፊካሊ አብርሃም ቃል ኪዳን ሲገባለት ቃል ኪዳን እንደተገባለት ቤቱ ቢቀመጥ ኖሮ የእግዚአብሔር ልጅ ሊሆን አይችልም። እግዚአብሔርን አምኖ ሂድ የተባለበት አሁን ስለመታዘዝ እያወራው አይደለም። ህዝብን ተውና ውጣ ሲባል መውጣቱ ነው የእግዚአብሔር ልጅ ያደረገው እኮ። አብርሃምን ጻድቅ እንዲሆን እግዚአብሔር ጻድቅ ብሎ እንዲጠራው ያደረገው ሮሜ ምዕራፍ 4 ላይ እንደሚናገረው ምንድነው? ስፔሲፊካሊ አምኖ ማድረጉ እምነት ያመነው ነው አይደለ? በቃ እምነት አብርሃምም አመነ ጽድቅም ሆኖ ተቆጠረለት ይላል አይደል? እኮ የተቆጠረለት ምኑ ነው ሚራክላውን አንተ እግዚአብሔር ቆይ ልንገርሽ። ጥሩ ነው። አይ ሐሳብህ እኮ ጥሩ ነው። ያመነው ምንድን ነው? አምኖ ምን አደረገ? አንተ እግዚአብሔር እኔ ከቤትህ ውጣ፣ ከቤተሰብህ ውጣ፣ እኔ ትልቅ ሰው አደርግሃለሁ ሲልህ አምነህ ግን ከቤት ባትወጣ አንተ አምናል? እኔ አልወጣም አብርሃም አልወጣም እያልኩ አይደለም። አብርሃምን እግዚአብሔር ያለውን አመነ። በቃ የፈጣሪን ቃል አምኖ መንገዱን መጀመሩ። ምክንያቱም እምነት የሚጸናው ወይም ፍጹም የሚሆነው በስራ ነው እንጂ እምነት ብቻውን ፍጹም አያደርግ። ያዕቆብ መልእክት 2 ነው። ይኸውልህ አሁን ስለ ፍጹምናም እያወራን አይደለም ብራዘር። ሀሳቦችን ስፔሲፊክሊ ካወራን ስፔሲፊክ አድርጋ አውራ። እኔም ስፔሲፊክ እንደማወራ ማለት ነው። አትለጥጣችሁ። እኔ አሁን ቆይማ ጥያቄ ፍሬም አስይዘው። አሁን አንተ ምን አልከኝ? እኮ ነው አብርሃም ያመነ ጊዜ ነው የእግዚአብሔር ልጅ ሆነው ወይስ የተገረዘ ጊዜ አልከኝ? አምኖ ፈጣሪ ተገረዝ ቢለው አያልገረዝም። ይሄማ ከአካሌ ላይ መጉደል ነው ቢል አላመነም። ምክንያቱም እምነት የሚረጋገጠው በስራ ነው እያልኩ አይደለም። ወደዛ አልሄድኩም። ወደዛ ለምን አንተ ስፔሲፊካሊ ቆይማ ስማ። አብርሃም የእግዚአብሔር ልጅ የሆነው ተገርዞ ነው ወይስ ሳይገረዝ በፊት ነው? ይህ ስፔሲፊክ ጥያቄ ነው። አይ አይደለም አልከኝ አይደል? አብርሃም እግዚአብሔር መርጦታል። በመጀመሪያ የእግዚአብሔር ልጅ ነበረ ለማለት አንደፍርም። እግዚአብሔርን ሲታዘዝ ያለውን ቃል ሲያምን ሲመርጠው አብርሃም የመረጠው እግዚአብሔር አብርሃምን የመረጠው ከተገረዘ በኋላ ነው። ከተገረዘ በኋላ አይደለም እኮ አልኩኝ ወንድም አለ ካላስጨረስን። ስለዚህ አብርሃምን ቆይማ አብርሃምን ጻድቅ ያስባለው የእግዚአብሔር ልጅ ያስባለው ግርዘቱ ሳይሆን እምነቱ ነው አይደለ? እምነቱ ነው እንዲገረዝ ያደረገው። ባይገረዝ የእግዚአብሔር ልጅ መባል ይችል ነበር። ባይገረዝ የእግዚአብሔር ልጅ መባል ይችል ነበር። አሁን ቴንኪው እምነቱ ነው ወደ ግርዘት ያመጣው ነው እያልክ ያለው። ይሄ ትክክለኛ ፖይንት ነው። ስለዚህ በዚህ ከተማመንን በዚህ ተማምነን እንድንሄድ ነው። አብርሃምን እምነቱ ነው አይደለ ወደ ግርዘት ያመጣው። እውነት ነው። ቴንኪው ኦኬ። አብርሃም ጊዜ የሚገረዙት ሜሎች ብቻ ናቸው አይደል? ወንዶች ብቻ ናቸው አይደል? ሴቶቹ የእግዚአብሔር ልጅ መሆን አይችሉም በዛ ጊዜ ወይ አይደሉም? እኔ ከሴቶቹ ጋር ሴት ትጠመቅ ብለዋል ፈጣሪ። ለምሳሌ ሴት ታጠምቃለህ። ምክንያቱም በአዲስ ኪዳን we are nor Jews neither Gentiles እስኪ ያሳየን። አንድ ነው፣ ሴትም ወንድም አንድ ነው ይላል። ኖ አውጣልን። አይ ሌላ ክፍል ሄደ ገላትያ ጋር ሄደ ምናምን ሳይሆን በክርስቶስ አንድ ነን አይልም። አይ ስፔሲፊክ እያወራን ያለ ነው ስለ ጥምቀት ስለሆነ አየህ መሸሽም እዛ ጋር ምን አልክ? ግርዘቱ ጋር ሴት ልጅ ትገረዝ አላለም ብለሃል። እግዚአብሔር አላለም ብለሃል። እዚህ ጋር አዲስ ኪዳኑ ጋር ስትመጣ ደግሞ ስፔሲፊክሊ ሴት ልጅ ትጠመቅ ያለበትን አሳየን።
ስፔሲፊክሊ ሴት ልጅ ትጠመቅ ማለት አይጠበቅበትም። ምክንያቱም በክርስቶስ ሁላችንም አንድ አለ። ግን ማስረጃው ሴት ልጅ ትጠመቅ የሚል ማስረጃ አለው። ገላትያን ቁጥሩን አላስታውስም። ለምን መሰለህ? አይደለም እሱን እረዳለሁ አስፈላጊ ከሆነ ግን የሚጠቅም ጥቅስ አይደለም እሱ ማለት ነው። እንትነኛ አትበሉ፣ ሴት የለም ወንድ የለም ነው። እሱ ስለ መለያየት የተወራበት ክፍል ነው። ነግር ነው። አንተ ግን ሜንሽን ያደረግከው ጥምቀትን በተመለከተ ስለሆነ ግርዘትን በተመለከተ አቆጣጠር ላይ ወይም ደግሞ ሃውስሆልድ ናቸው የሚቆጠሩ የነበረው በብሉይ ኪዳኑ ጊዜ ወይም በይሁዳ ስርዓት ያን ነው ብለህ ለወንዶቹ ያንን ተናግረህ ሴቶችን ታገላለህ። ለምን? ተቆጥሮ ስላልሆነ ማለት ነው። ኦኬ ተቆጥሮ ወይም ደግሞ እግዚአብሔር ስላላዘዘው ብለህ ትላለህ። በአዲስ ኪዳኑ ደግሞ ግርዘት ወደ ጥምቀት ተቀይሯል የሚል ስለሆነ እንትናችሁ ሜተዳችሁ ወይም ትምህርታችሁ እንደዛ ስለሆነ በአዲስ ኪዳኑ ሴት ልጅ ትጠመቅ ብሎ የተናገረበትን አሳየን ነው። ከሌለ እናልፈዋለን። እሺ፣ በነገራችን ላይ ሜተድ አይደለም ቨርሱን ሰጥቻለሁ። ቆላሲያስ 2:11 በግልጽ የአዲሱ ጥምቀት የድሮ ግዝረት እንደሆነ አስቀምጦላል። እሱ እንደገና ማንበብ ይቻላል። ለወንዶች የተጠቀማችሁ ሁላችንም በክርስቶስ አንድ ነን የሚል እስከሆነ ድረስ ሴቶችን ማለት አላቸው። አንድ ጊዜ በመሰረቱ በብሉይ ኪዳንም ሴቶች ነበሩ። እነ ሳራ ነበሩ፣ አይታቸው ከሆነ እነ ርብቃ ነበሩ፣ እነ ራሔል ነበሩ፣ ነበሩ ጀግኖች ገብተዋል። በእምነት ነው እግዚአብሔር የማያውቃቸው ፈጽሞ አድርገህ እንዳትስል ማለት ነው። ሴቶችን ማለት ነው። እንደዛ አላልኩም። ኧረ ተው ቢኒ፣ እንደዛ እኮ ነው። አሁን እኮ ይገረዙ ነበር ብለህ ደግሞ በመርዝ የተለወሰ ማርማ ጥሩ አይደለም። አንድ ጊዜ ጆ ይገረዙ ነበር እንደ ሴቶች ብለህ የእኛን ጥያቄ አትጠይቀን። የእናንተ ነው ይህ ጥያቄ፣ እናንተ ነው ልትመልሱ። ምንም ነገር ገብታችሁ ከአዋልድም ቢሆን ከገድልም ይሁን ከየትኛውም መጽሐፍ ከፍትሐ ነገሥትም ቢሆን አምጥታችሁ ሴት ልጅ ብሉይ ኪዳን ላይ ወይም ደግሞ የአይሁድ ስርዓት ላይ ትገረዝ ነበር ወይ ብለን ልንጠይቃችሁ የምንፈልገው እኛ ነን። አይ አትገረዝም ከሆነ ደግሞ ታዲያ አሁን ሴት ልጅ እየተገረዘች ነው። ያ ግርዛት ወደ ጥምቀት ሲቀየር ሴቶች ምንድን ነው ያስቀየሩት? ምንድን ነው? ጾታዊ ነበረ የዛኛው ግርዛቱ ብለህ አስቀምጥ። አሁን ደግሞ እየተገረዙ ነው። ማን? ሁለቱም ወንዱና ሴት በአሁኑ ሰዓት እየተገረዙ ነው የሚለው በጥምቀት ማለት ነው። በእርግጥ የሴት ልጅ ግርዛት እኔ አላቅም፣ እንደ ባህል ሆኑ ሀገራችን ነበር መሰለኝ። አሁንም ቆሟል። ኖርማል ግርዛቱ ማለት ነው ቆሟል። ነገር ግን አሁን ጥምቀቱ ግርዛቱ በጥምቀት ተቀይሯል እየተባለ ስለሆነ በኦርቶዶክስ አስተምህሮት ላይ ሴቶችስ ይገረዙ ነበር ብለን እንድንል ያስገድደናል። ካልሆነ ትምህርቱ ውድቅ ነው፣ ሰው ሰራሽ ነው፣ ተቀይሯል የሚለው ማለት ነው። እሺ ዛስ ፋይን። አንድ ጊዜ ጠቅለል አድርጌ መልስ ልስጥ። ተቀይሯል የሚለው ላይ ኦኬ፣ ታይም ሞመንት ስጠኝና ጠቅለል አድርጌ መልስ ልስጥ። እሺ እኮ እሱ ትቀበላለህ አይደል? ግን አሁን ያለውን ማለት ነው በኦሪት ዘፍጥረት ላይ እንዲገረዝ የታዘዙት ወንድ ልጆች ናቸው። ወንድ ልጆች በ8 ቀን ይገረዙ ነበረ። ስለ ሴቶች አልታዘዘም ያ ትእዛዝ። በአዲስ ኪዳን ገላትያ ላይ እንደሚለው ሁላችንም በክርስቶስ አንድ ስለሆንን ክርስቲያን ለመባል ሴቶችም ወንዶችም ይጠመቃሉ። ይሄ ምንም ችግር ያለው ነገር አይደለም። አሁን ዋና ወደ ፖይንታችን ስንመለስ ለምንድን ነው ችግሩ? እኮ አሁን ሴት ልጆችን ማስጠመቁ ችግር አለው እያለ አይደለም። ይህን ጠቅለል አድርጌ ልመልስ። ሞመንት አይ ዋና ችግሩ ላይ እንድታተኩር ነው። ችግሩ ሴት ልጅ መጠመቋ ትክክል አይደለም እያለ አይደለም የወንጌል አማኝ ወይም እኛ። እናንተ ግን ጥምቀቱ የግርዘትን ስርዓት የሚወክል ነው ስላላችሁ ዳግም የመለስኩኝ እኮ እሱም ቢኒ በአዲስ ኪዳን ሁላችንም ጠቅልለን በቃ በክርስቶስ ሁላችሁም አንድ ናችሁ፣ ወንድ ሴት የለም ብሎ አዲሱ ትእዛዝ የፈጣሪ ትእዛዝ። ያንን የሚያዘዘው እኮ ፈጣሪ ነው አይደለም? ይህንን የሚያዘዘው ፈጣሪ ነው። በክርስቶስ አንድ ናችሁ። አንድ ጊዜ ታቆማለህ። አንዴ አፍላፋ እናውራ። እንደዛ ማለቱንም የነገርኩህ አሁን እኔ ነኝ። እዚህ ጋር ጳውሎስ ገላትያ ላይ ያነሳው ሀሳብ ወንድ የለም ሴት የለም ማለት መከፋፈልና መለያየትን ነው። ሁሉ በክርስቶስ አንድ መሆኑን ማሳያ
ያ የመጽሐፍ ቅዱስ ወንጌል አማኝ ሁሉ አምኖ የሚቀበለው እውነት ነው። ለዛም ነው ስናጠምቅ፣ ለዛም ነው ሲያስተምሩ ምን ፈቅድላቸው። አሁን ለምሳሌ እናንተ ሲያስተምሩ አትፈቅዱላቸው። ሴቶች ሁሉም አንድ ነው ትላለህ፣ ጥቅስ ጠቅሰህ ሁሉ አንድ ነው ትላለህ በክርስቶስ ቃሉ ነው የሚያዘው። ለዛ እኮ ነው የምልህ። አሁን ቅዱስ ጳውሎስ ያዘዘውን አይደለም በአንተ አንደበት መነገር የለበትማ ሁሉ አንድ ነው ብለህ ሲያስተምሩ ሴት ልጅ ብለህ ቅዱስ ጳውሎስ ነው ያዘዘው። እኔ አይደለሁም ሴት ልጅ አታስተምር ያልኩት እኔ አይደለሁም። ቅዱስ ጳውሎስ ነው ያዘዘው። አውዱን ስላልተረዳው ነው። የቅዱስ ጳውሎስ ሀሳብ ምንም አውድ አያስፈልግም። አንደኛ ጳውሎስን ሐዋርያ ነው። አንደኛ ጢሞቴዎስ ቁጥር 2 አንዴ አትሩጥ ነው የሚለው አትሩጥ እያልኩ ነው። ትሄዳለህ አውዱን አንደርስታንድ አላደረኩም። አትሩጥ። አንዴ የምትስማማ ከሆነ ተስማምታ አውራ፣ የማትስማማ ከሆነ ትወርዳለህ። ወንድማችን ገዛኸኝ ጋር ይቀጥላል ማለት ነው። ችግር የለውም። ነገር ግን አሁን አንተ አንድ ነው ትላለህ እንጂ አንድ ነው የምትለው ዘላለማዊ አይደለም የምታደርገው። ይህን አንድነት የሆነ ቦታ ትከፍለዋል፣ የሆነ ቦታ ታቆመዋል። መጽሐፍ ቅዱስ ሲከፍለው ከፍለዋለሁ፣ መጽሐፍ ቅዱስ ሲያጸነው አጸነዋለሁ። አንተ ነህ እንደዛ የምትለው። የመጽሐፍ ቅዱስን አውድ ግን አትረዳውም። እዛ ክፍል ላይ የጳውሎስ አስተምረው ማለት ነው ቤተክርስቲያንን ከራሱ ጋር አስተካክሎ ሚስትን ከወንድ ጋር አስተካክሎ ይናገርና ወይም ደግሞ ባል ከሴት ጋር አነጻጽሮ ይናገርና አሁን እዛ ክፍል አንሄድም። እኔና አንተ የምንቆየው ርዕሳችንን ተመርኩሰን ነው። ያመነ የተጠመቀ አውዱን አስተምረኝ። አላስተምርህማ። ርዕሴ ሲሆን አስተምራለሁ። ችግር የለም። እየገባ መማር ትችላለህ። በጸጥታ ትኖር እንጂ እንዳታስተምር ወይም ሁሉ አንድ ነው በሚል ርዕስ ስንገባ አንተ አይ ሁሉ አንድ አይደለም ትላለህ፣ ወይ ደግሞ አይ ሁሉ አንድ ነው፣ ሴት የለም ወንድ የለም፣ ሁሉ በክርስቶስ አንድ ነው የሚል ርዕስ እንይዝ። እዛ ክፍል ላይ እናወራዋለን። ችግር አሁን ግን ግርዘትና ጥምቀት ከወንድማችሁ አኬ የመጣውን የኦርቶዶክስ አስተምሮ እዛ ላይ እያወራን ስለሆነ የመጨረሻ ሀሳብ ከአንተ ጋር በዚህ አሁን በተነጋገርነው ሀሳብ ላይ መጽሐፍ ቅዱሳዊ ማስረጃ የለህም ታይቷል። ቆላስይስ 2:11 እየጠቀስከውም የሚደግፍ ሀሳብ አይደለም። በእጅ ባለመገረዝ ነው የሚለው። በእጅ ባለመገረዝ የተባለውን ደግሞ በማመን በክርስቶስ የሚገረዝ የልብ ማንነት ወይም የልብ መገረዝ ነው። ቁጥር 29 ላይ ያንተ ትንታኔ ነው እንዴ? ቃሉን እናወጣና እናንብበው እንጂ ውረድና 29 ላይ ተነበበልህ። ቅድም እኮ ኧረ በፈጠረ እንደዛ የሚል ነገር የለው። በግልጽ የሚናገረው ጥምቀትንና እንትንን እና ግዝረትን አዲሱ ጥምቀት ሚታርግ እንዳታወራ እናውራ። አንዴ ቆላስይስ 2:10 ጀምሮ ለአለቅነትና ለስልጣናትም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። የስጋንም ሰውነት በመገረፍ በክርስቶስ መገረዝ፣ በእጅ ባልተገረዘ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። ከዛ ቁጥር 12 ላይ በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ይህ የማን መልእክት ነው? የጳውሎስ መልእክት ነው። ለማን የተጻፈ? አታንሳሚቱ እያለሁ አሁን ካነሳ ወርዳለሁ፣ ታች አንሳ ላለሁ በጨዋ መንገድ ነው ማውራ። ይህ መልእክት የተናገረው ለቆላስይስ ማን ነው? ጳውሎስ ነው። ጳውሎስ ስለመገረዝ የተናገረው ክፍል እዚህ ጋር አለ። እዚህ ጋር ብቻ ነው ስለመገረዝ የተናገረው ጳውሎስ ነው። ሮሜ 2 ላይ መሄድ እንችላለን። ሮሜ 2 ላይ ምን ይላል ስለመገረዝ? ጳውሎስ ቁጥር 29 ላይ 29 ዳሩ ግን በስውር አይሁድ የሆነ አይሁዳዊ ነው፣ መገረዝም በመንፈስ የሚደረግ አሁን በደንብ ስማ፣ ስትፈልገው ዋጠው፣ ሳትፈልገው ተወው፣ ስትፈልገው ደግሞ ገንዘቤ ነው ብለህ ያዘው። ሮሜ 2:29 ላይ እንደዚህ ይልሃል። ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው፣ መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። ስለዚህ መገረዝ ስትል በአዲስ ኪዳኑ ምንን አመላካች ነው? ለዛውም በክርስቶስ የሆነው
ክርስቶስ ቅድም እንዳልኩ ነው። በአይሁድ ስርዓት እንደሚደረገው መገረዝ ምላጭ ተይዞ አይደለም ይሄ ሸለፈቱን የሚወገደው፣ በክርስቶስ ልብ ነው የሚወገደው። ምን አይነት ልብ? ደንዳናው የሆነውን ልብ፣ የማይታመነውን ልብ እሱ በክርስቶስ ምን ይላል? ይገረዛል። ምን ማለት ነው? በክርስቶስ ልብ መገረዝ ሲል ያ የልብ መገረዝ ማለት ልብህ የመጀመሪያ የሰው ልጅ የማመን እንትኑ የሚታየው በልቡ ነው። ልብ ነው። አየህ፣ የልብ መገረዝ ያለውን መጽሐፍ ቅዱስ ጳውሎስ ስለመገረዝ ያወራባቸውን ክፍሎች አንድ ክፍል ላይ ብቻ የቆላስይስ ላይ ብቻ አንተኛም ወይ ቆላስይስ ላይ ብቻ ረግጣ አትቆም። ስለመገረዝ ጳውሎስ በሌላ ክፍል ምን አለ? መጽሐፍ ቅዱስ ራሱን በራሱ አይደል የሚፈታው? እንደዚህ እያልን እናስተምራለን ወይ እንናገራለን ማለት ነው። የተነገረው እውነት ደግሞ ከመጽሐፍ ቅዱስ ብቻ፣ አንተ ለነገሩ ከመጽሐፍ ቅዱስ ብቻ አትልም። እንደዛም ሆኖ ከነገስታትም አምጣ፣ ከፍትሐ ነገሥትም ከገድላትም ከድርሳናትም አምጣ ብለን ነበር ማስረጃ፣ ግን የለም ማስረጃ ማለት ነው። ከዚህ ጉንጭ አልፋ ነው የሚሆነው። እውነቱ ግን ይሄ ነው ማለት ነው። እዚህ ላይ እንጠቅለልና ከአንተ ጋር ያለውን ወንድም ገዛኸኝ ላውራው ጆን አንድ ጊዜ ከጨረሳችሁ ዳጊ ተጨማሪ ይክንጎ። እሺ ቴንክ ዩ። ኦኬ ጆ፣ በመጀመሪያ ነገር ያው ግርዘት ወደ ጥምቀት ተተካ የሚል ሀሳብ አለ እናንተ ጋር በእናንተ አስተምሮ። ትክክል ነኝ አይደለ? ትክክል ነው። እሺ፣ መተካት ማለት ምን ማለት ነው ቃሉ? ወይም መተካት ማለት ኢንተርቼንጅብል ነው። በዛ የነበረው ስርዓት በዚህ ስርዓት ተቀይሯል ማለት። በአማርኛ ኢንተርቼንጅ ማድረግ ማለት መቀየር ማለት ነው። ልክ ነኝ? ልክ ነኝ? ልክ ነህ። እንዳትረሳው እሺ። በኋላ ይሄን ሀሳብ እየቀዳውም ስለሆነ ከረሳው አስታውሳለሁ፣ እንደገና ፕሌየር ያሰማለሁ። ኦኬ፣ መተካት መቀየር ከሆነ እናንተ እየቀየራችሁት ነው እያስቀጠላችሁት ነው ማለት? አልገባኝም። የነበረውን የግርዘት ስርዓት እያስቀጠላችሁት ነው ወይስ እየቀየራችሁት ነው? መቀየር ማለት አንድ ነገር በሌላ ነገር መተካት ማለት ነው አይደል? ያኛው ይቀርና ሌላ ነገር ይቀጥላል ማለት ነው እንጂ የዛ ምሳሌ ለሌላ ይሆናል ማለት አይደለም። ለምሳሌ እኔ ወንበር ላይ እኔ ተቀምጬ ከነበረ የእኔ አይነት ሰው ኤግዛክት ላይ አምጥቶ ማስቀመጥ አይደለም የኔን ፖዚሽን ለአንድ ሰው ሲሰጡት። በቁመትም በመልክም በእውቀትም በምንም እኔን የሚመስል ሰው አይደለም አምጥተው የሚያስቀምጡት። ኮምፕሊትሊ እኔን የማይመስል ሰው ነው ፖዚሽን ላይ ፊልም ያደረጉት። ስለዚህ መተካት ማለት መቀየር ነው። በሌላ ሰው ተቀየረ ከሌ። ስለዚህ የኔ አይነት ጭንቅላት ሊኖረው አይችልም። የኔ አይነት አስተሳሰብ፣ የኔ አይነት ድርጊት፣ የኔ አይነት አይደለም። አያስቀጥሉትም። ዳጊን አይደለም ያስቀጥሉት። በሌላ ሰው ሚስተር ኤን በሚስተር ቢ ስትተካው ኮምፕሊትሊ ኤ ይቀራል። የኤ ሀሳብ፣ የኤ ትምህርት፣ የኤ ልምምድ ይቀርና ቢ ይቀጥላል እንጂ ኤ አይደለም እንደገና መልሶ ቢ ውስጥ የሚታየው። ምን ልልህ ፈልጌ የመሰለ በመጀመሪያ ነገር 40 የሚለው ከየት መጣ? ይሄን መልስልኝና አሁን የጀመርኩትን ሀሳብ ጨርሰዋል። 40 በ40 ቀን ወንድ ልጅ 80 ቀን የሚለው ግርዘት በጥምቀት ተተክቶ ነው? እሺ ጥሩ ነው። በኦሪት ዘፍጥረት ወንድ ልጅ የሚገረዘው በ8 ቀን ነው። አሁን በ40 ቀንና በ80 ቀን ነው ጥምቀት የሚደረገው። ወንድማችን ቅድም ሲናገር ፍትሐ ነገሥት ላይ ስለዚህ ነገር በደንብ ያስረዳል። እኔ ብዙ አዌር አይደለም ስለ ፍትሐ ነገሥት፣ ግን እኔ አሁን ክሊር ሆኜ የምነግርህ ከሰማሁት ነው የምነግርህ። በ80 እና በ40 ቀን የሆነበት ምክንያት ሔዋንና አዳም ወደ ገነት የገቡበትን ቀን ሰምሃው ሪሌት የሚያደርግ የሆነ ስቶሪ አለ። እኔ እርግጠኛ ስላልሆንኩ ነው እዚህ ጋር እየሰማሁትን ነው ብዬ የምናገረው። ምክንያቱም የሰማሁትን ነው፣ ያነበብኩትን ግን ምክንያት አለው። 40 እና 80 ቀን የሆነበት የራሱ ምክንያት አለ። እሱም በሰፊው አጣርቼ ልነግርህ እችላለሁ ሌላ ቀን። ግን ዋናው ፖይንት ምንድን ነው? ኢንፈንት በዛ ሰዓት ተገርዞ በ8 ቀኑ የእግዚአብሔር ልጅ መባል ከቻለ በአሁኑ ሰዓት ኢንፈንት ተጠምቆ የእግዚአብሔር ልጅ መባል የማይችልበት ምክንያት ምንድን ነው? የኦርቶዶክሳውያን ፖዚሽናችን ይሄ ነው። እሺ ቴንክ ዩ ጆ። ህፃናት አይጠመቁ የሚል እኔ አሳይሃለሁ፣ ከመጽሐፍ ቅዱስ ላይ አሳይሃለሁ። ከየት እንደመጣ 40 ቀን ከየት እንደመጣ 80 ቀን አሳይሃለሁ። ያን ከማሳየቴ በፊት ግን አሁን መጨረሻ ላይ ያልከውን ውሰድ። ያንን ግርዛት ወደ ጥምቀት ሲቀይሩት
ያልተገረዘው አካል ለምን ይጠመቃል? ያልተገረዘ እኮ አካል አለ። ቅድም እያለ ነበር፣ ሴት የምትባል ያልተገረዘች አካል አለች። ገባህ አይደለ? አንደኛ እሱ ነው። ገላትያ 6:15 ላይ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምምና። አሁን መገረዝ አለመገረዝ አይጠቅምምና ከተካኸው እየተካን ነው ካላችሁ መጠመቅ አለመጠመቅ አይጠቅምምና በሚል ነው መተካት ያለባችሁ ማለት ነው። እንደናንተ አይ መተካት እኮ ቅድም ዳጊ መቀየር ነው ካልከኝ እኮ መቀየር ከሆነ መገረዝን አይደለም መልሰህ አፕላይ የምታደርገው የመገረዝን ሩል መጠመቅ ሩል አድርጋ አትቀጥለው። ኮምፕሊትሊ መቀየር አለበት። እዛ በ40 የሚያርጉት በ80 የሚያርጉት በ8 ቀን የሚያርጉት በ1000 የሚያርጉት ጥምቀት ውስጥ ያ ሀሳብ መቀጠል አይችልም። ያ 40 ቀን ከነበረ እዚህ ጋር 40 ብሎ መቀጠል አይችልም። እየተተካ ነዋ። ምክንያቱም መገረዝ አለመገረዝ አይጠቅምምና ትቀይረዋል እንጂ ከተካኸው መጠመቅ አለመጠመቅ አይጠቅምምና በሚል ቃል ልትተካው ነው፣ ወይም በሚል ስርዓት ልትተካው። እንደምታየው ዘሌዋውያን 12 ላይ እስኪ አንተ አጠገብ መጽሐፍ ቅዱስ ካለ ቢኒም ከተመቸ አሳየው። በትልቁን ቢኒ አንድ ጊዜ ይህን ሌያውት ባይ ዘ ወይ በጣም አልወደውም። እንዲህ መስኮቶች እንዲህ ሲሆኑ የሆነ ድቅቅ ያደርገዋል ቤቱን። እነ ቢኒ አንተ በትልቁ ሁንና ከቻልክ ክፈትለት መጽሐፍ ቅዱስን፣ ካልሆነን ይከፍትለታለሁ። ከየት እንደመጣ እናሳየው። አንተ እንደምታስበው በ40 ቀን አዳም ወደ ገነት ተመልሶ ሔዋን በ80 ቀን ወደ ገነት ተመልሳ ምናምን የሚል ትርክት ውሸት፣ የመጨረሻ የሆነ ተረታም ሰው እያወራው ሰውዬ ነው። ምንም መረጃ የማይቀርብበት እንኳን ፍትሐተ እንትን ላይ ማነው ፍትሐ ምንድን ነው ብትሉት ምናምን አይደለም፣ ምንም ላይ ያልተጻፈ ሀሳብ ነው። የሆነ ሰው እያመጣው ነው። ፍትሐ ነገሥት ምንም ላይ የሌለ ሀሳብ ነው። መጽሐፍ ቅዱስ ላይ ሽታው የሌለ ነገር ነው። እኔ ግን መጽሐፍ ቅዱስ ላይ ሽታ ያለ ነገር ላሳየህ። ዘሌዋውያን 12:1 ላይ እንየው። ዘሌዋውያን አንተ እስክትከፍተው ይህን ነገር ልበለው። ቅድም እንዳልኩት መተካት መቀየር ነው እንጂ ያንን ስርዓት ማስቀጠል አይደለም። ያንን ስርዓት ካስቀጠልከውማ እየተካው አይደለም እያስቀጠልከው ነው የሚባለው። መቅረት አለበት ማለት ነው። ኤን በቢ ከተካው ኤ የሚባለው ሀሳብ የኤ ልምምድ የኤ ማንነት ይቀርና ቢ ይቀጥላል እንጂ ከዛ ያገኘሁት ትናንሽ ሀሳቦች በዚህኛው ላስቀጥለው ካልክ እየተካው አይደለም እያስቀጠልከው። አይ ዶንት ኖ ጆ ሀሳብ ገብቶ ከሆነ ስለዚህ ኮምፕሊትሊ ኤ መቅረት አለበት። ቢን ስጣ የገላትያ መልእክት ላይ እኮ የሚናገረው መገረዝ ከተሻረ በኋላ የተጻፈ መልእክት እኮ ነው። ስለመገረዝ ጥቅም እንደሌለው፣ ምክንያቱም የተሻረ የድሮ ትእዛዝ ስለነበረ ነው። አሁን ግን በአዲሱ ትእዛዝ በመጠመቅ ተቀይሯል። ወንደርፉል ጎበዝ። አሁን አስደሰትከኝ። አየህ፣ የተሻረ ነው። የተሻረን ስርዓት አምጥተህ አታስቀጥለው ነው እያልኩ ያለሁት። 40 ቀን እንኳን የሚባል ለነገሩ 40 ቀን የሚባል የለም። ላሳየህ ነው። 40 ቀን የሚባል ግርዘት እንኳን ቢኖር አታስቀጥለው፣ ተሽሯል ነው የምልህ። ጎበዝ፣ የተሻረ ነገር አምጥታችሁ ቀጠል አትበሉን። በጥምቀት ቀጠል አትበሉን። ጥምቀት ደግሞ የራሱ ስርዓት አለው። በጨለማ ነበርኩኝ አሁን በብርሃን ነኝ ስትል የጨለማን ስርዓት ብርሃኑ ስልታስቀጥል አትሞክር። ብርሃንም የራሱ ስርዓት አለው፣ ጨለማም የራሱ ስርዓት አለው። ተሽሯል። ጎበዝ፣ እንደዚህ ነው። በቃ አሁን ጆ በጣም አሪፍ ሆነሃል ማለት ነው። እስኪ ግን እንደ እግዚአብሔር ቃል እንየው የምናወራው ነገር። ዘሌዋውያን 12:1 ላይ እሺ ከፍቶልሃል። እንደዚህ ይላል። እኔም ከዚህ ቃል አንቦ ትንሽ ደቅቅ ብሎ እንደዚህ ይላል። ቁጥር 1 እግዚአብሔር ሙሴ እንደዚህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። አሁን 7 ቀንን ያዝ እዚህ ጋር ኦኬ። እንደ ህመሟ መርገም ወራት ተረክሳለች። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ። ልጁ የሚገረዘው በ8ኛው ቀን ነው። ቅድም 7 የረከሰችበት ጊዜ አለ፣ ልጁ ደግሞ የተገረዘበት 8 ቀን አለ። አሁን ደግሞ ቁጥር 4 ላይ የሚላል ከደሟም እስክትነጻ 33 ቀን ትቀመጥ፣ የመንጻት ቀኗም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ። አሁን የረከሰችበት 7 የነጻችበት 33 አንድ ላይ 40 ማለት ነው። ይሄን 40 አምጥተው ነው ቤተክርስቲያንህ ወንድ ልጅ የወለደችበት ወንድ ልጅ በመወለድ የረከሰችበት ስለሆነ የጥምቀት ስርዓት አድርጋ አስቀጠሉት። እንዴ የረከሰችና የነጻችበትን ደምራችሁ ነው እንዴ ጥምቀት ያደረጋችሁት? ወይስ ግርዛትን ነው በጥምቀት የተካችሁት? ግርዛትን በጥምቀት ከተካችሁ ልክ እንደ ቁጥር ስንት ላይ ነው? 4 ላይ ነው አይደለ? በዚህ ስለማነብ ነው። እንደ ቁጥር 4 8 ቀን በ8 ቀን ነበር ማጥመቅ የነበረባችሁ። እሱም ቢሆን ገና ብዙ መጠይቀ ነገሮች አሉ። ማን የተካዋሪ ያለ ማናዘዛችሁ እያልኩ ብዙ ገና መጠይቀ ነገሮች ይኖራል ስንወያይ የምናያቸው።
አሁን ችግሩ ያለው መሰለ እናንተ የሴት ልጅን የመርከስና የመንጻትን ደምራችሁ 40 አመጣችሁና ወንድ ልጅ በ40 ቀን ይጠመቅ ብላችሁ ስታስቀጥሉ እንዴ ግርዛት ነው አላላችሁንም? እንዴ ቀጠለ ያላችሁት ወይም ደግሞ ተተካ ያላችሁት? ግርዛት ከተተካ ግርዛት በስንት ቀን ነበር ብለህ ቼክ ታደርጋለህ። በ8 ቀን። ታዲያ አንተ መተህ እዚህ ጋር በ8 ቀን አጥምቃ፣ እሱም ቢሆን ትእዛዝ የለውም። እሱም ቢሆን አንድ ሐዋርያ ያላደረገው። አሁን የተምታታው ነገር እናንተ ቤት መሰለ የመርከስና የመንጻትን ደምረው አምጥተው የመገረዝ ስርዓት ተተካ። ዳስ ሜክ ሴንስ። እስኪ ወደ ሴቶች ደግሞ እንሂድ። የሚቀጥለውን ቁጥር ላንብበው። ቢኒ ያንተ ስለማይነበበኝ ትድቅቅ ስላለብኝ እኔ ጋር ላንብበው። ቢኒ ነው። እሺ ወይም አንብብልን የሚቀጥለውን። እሺ ሴት ልጅም ብትወልድ፣ አሁን ደስ ቦልድ ካረከው አሪፍ ነው። ሴት ልጅም ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። 2 ሳምንት ያዝ እዚህ ጋር 14 ቀን ማለት ነው። ከደሟም እስክትነጻ ድረስ 66 ቀን ትቀመጥ። 66 የነጻችና የረከሰችበት አንድ ላይ ተደምሮ 80 ቀን ማለት ነው። በጣም ጥሩ። አሁን ሴት ልጅ በ80 ቀን ትጠመቅ ስትሉ ግርዛት በጥምቀት ተተክቶ ሳይሆን የመንጻትና የመርከስ ተደምረው በጥምቀት ተተክቶ ነው። ምንም ሽታው የለም። በመጀመሪያ ሴት ልጅ አትገረዝም። ለሴት ልጅ ግርዛትን ምን ብላችሁ የግርዘት ወደ ጥምቀት መጣ እንዳላችሁም አያስኬድም። ለወንድ ልጅ ካላችሁ ደግሞ በ8ኛው ቀን ነበር ማጥመቅ የነበረባችሁ። ሌላው ደግሞ የእናንተ የመተካካት ጉዳይ መቀየር ነው ወይስ ማስቀጠል ነው? ቅድም እንዳልኩ የጨለማ ስርዓት በብርሃን ስርዓት ውስጥ አይቀጥልም። አንተ እንዳልከው መሻር ነበር የነበረበት። ያ ተሽሮ ጥምቀት ነበር መቀጠል የነበረበት። እናንተ ጋር ግን ከመሻር ይልቅ የማይገናኝ ቁጥሮችን በቁጥር እንኳን ብንሄድ የማይገናኝ ቁጥሮችን አስቀጠላችሁ። አንደኛ ነገር። በሁለተኛ ነገር የእሱ ሲገርመን እሺ ግርዛትን ወደ ጥምቀት ከሆነ ደግሞ 8ን በ40 ያረጋችሁት በአዲሱ ምንዛሪ ነው። 8 በ5 ሲባዛ 40 ስለሚመጣ ነው። ምንድን ነው እየተከናወነ ያለው? ስለዚህ እነዚህን ከመለስክልኝ በኋላ የቱ ሐዋርያ ተካ፣ ማን አዘዛችሁ ተኩ ብሎ የሚለውን እናያለን። ቀጥል ጆያ፣ አሁን አንተ ቀጥል። እሺ ታንኪ መሰለ ዳጊ፣ በኦርቶዶክስ ሃይማኖት ውስጥ አብዛኛው የምናደርጋቸው ነገሮች ከመጽሐፍ ቅዱስ ጋር እንዲስማማ ወይ የመጽሐፍ ቅዱስ ማስታወሻ አድርገን ነው የምንወስዳቸው። ለምሳሌ የነነዌ ጾም ብንል፣ የክርስቶስን የጾመውን ጾም ብንል እዚህ ጋር እኮ ለነነዌ እየጸለየን አይደለም። የነነዌን ሕዝብ ይቅር በል እያለን እኮ አይደለም። የራሳችንን ጾም ነው የምንጾመው፣ ግን ማስታወሻነቱ ለነሱ ነው። ልክ እንደዛው አባቶች እዚህ ጋር ይህ ሴት ልጅ ረክሳ የምትነጻበት ጊዜ ስለሆነ አትሪቢዩት እናድርገው ብለው በራሳቸው ኮንክሉዥን መጡ እንጂ ምክንያቱም ማስታወሻ እንዲሆን ሴንስም ስለሚሰጥ ነው እንጂ እዚህ ጋር ግዴታ ሆኖ እንደዚሁም ብሎ ያስገደደ የመጽሐፍ ቅዱስ ቃል ኖሮ አይደለም። ግን ዋናው ፖይንቱ ምንድነው? ኢንፈንት በድሮ ጊዜ ተጠምቆ የእግዚአብሔር ልጅ መባል ከቻለ በአዲስ ኪዳን ኢንፈንት ተጠምቆ የእግዚአብሔር ጸጋን መቀበል የማይችልበት ምክንያት ምንድን ነው? ይህንን የሚከለክልስ መጽሐፍ ቅዱሳዊ ቦታ አለ ወይ? ስለሌለ ግን የሚደግፍ ግን አለ። ብዙ ከነ ቤተሰቦቻቸው የተጠመቁ ሰዎች አሉ። ኢቨን የሐዋርያት ሥራ 2:37 ብናየው የእኛ ጥምቀት ለልጆቻችን ሁላ ተስፋ እንዳለው ነው የሚናገር። ለልጆቻችን ተስፋ ሁላ እንዳለው ላንብብል ከፈለክ የሐዋርያት ሥራ እዚህ ጋር ጨርስልኝ። እዚህ ጋር ዘሌዋውያን ላይ ጨርስልኝ። ዘሌዋውያን ላይ ራሱ ከሀሳብ ወጥተሃል፣ ግን እንዳላስቆም ብዬ ነው እንጂ እያወራን ካለንበት ሀሳብ ወጥተሃል። ግን ቀጥል። ዘሌዋውያን ላይ ቀጥል። የኔ ፖይንት ምንድን ነው? አንድ ጥያቄ በጣም በ30 ሰከንድ ሪፕሬዝ ላድርግልህ። በ30 ሰከንድ ብዙ ሀሳቦች ስለነካው ምናልባት ሚስ አድርገው ይሆናል። ማስቀጠል ከሆነ 8ን በ8 ያስቀጥሉት እንጂ 8ን በ5 አባዝተው 40 አድርገው ማስቀጠል ምን አይነት ስርዓት ነው? ማን ቀጥሎ አላቸው? ምናምን ገና ብዙ መጠይቀ ነገር አለ። ማን አስቀጥሎ አላቸው? ሐዋርያት ቅብብሎሽ ያላት ቤተክርስቲያን ከየቱ ሐዋርያ ነው ይህን ጥምቀት የተቀበለችው? ይህንን የማስቀየር ሀሳብ እንትን ያለችው መቀየር ከሆነ መሻር ነው ብለኸኝ ደግሞ አሁን ደግሞ አለመሻሩን እየነገርከኝ ነው። እንኳን ሊሻር ያንኑ ስርዓት አስቀጠሉት እያልከኝ ነው። 40 ነበረ መንጻትና ያለ መንጻቷ፣ አሁን ደግሞ እዚህ ጋር በጥምቀት ቀጠለ። ተሻረ ብለኸኝ እኮ ነበር። የተሻረ ነገር ግን እየነገርከኝ አይደለም። ስለዚህ በአጭሩ ጥያቄ ምንድን መሰለ? ከየት አመጡት 40 የምትለዋል ግርዘት በጥምቀት ተተካ የሚለውን? አንተ እየነገርከኝ ያለው 40 የመጣው ከመንጻትና ከመርከስ ነው እያልከኝ ነው። ኖ ቤተክርስቲያን ግርዘት ነው ወደ ጥምቀት ተተካ ያለችው እንጂ መርከስና መንጻት ሲደማመሩ የመጣው ቁጥር አይደለም ወደ ጥምቀት የመጣው። you got the point እኮ አይ ኖ ጆዬ፣ ስላልፈለክ ሊሆን ይችላል። ቀጥልሽ። እሺ ቆላስይስ 2:11 ላይ እንደሚነግረን
ያ ስርዓት በአዲሱ ስርዓት እንደተሻረ ወይም እንደተተካ ይነግረናል። ስፔሲፊክሊ ግን ያ ስርዓት በዚህ ስርዓት መቀየር አለበት ቀን በቀን ቃል በቃል የሚል ነገር ስለሌለው አባቶች በመስማማት ይህንን የድሮ የነበረውን ስርዓት ለማስታወስም ጭምር ሴንስ ስለሚሰጥ ቅድም እንዳልኩ የ80 እና የ40 ጋብቻ ደርሷል። ምክንያቱም ደግሞ ምንድነው ቅድም በነገርኩ ምክንያት ማለት ነው እኛ የነነዌን ጾም ስንጾም የነነዌን ቅድም እንዳላቋርጠ ብዬ ነው። ስለ ጾም ስናወራ እንቀጥላ ወይም ሌሎች ሀሳቦችን እሱም ቢሆን አያስኬድህም። ተቋርጣል። ባይተው ጆዬ ኔትወርክ ነው መሰለኝ። ጥሩ ቦታ ሁነን እናውራን። ጆ ይሰማል የኔ ድምፅ? ሶችም ደግሞ እዚህ ኮንክሉዥን ላይ ደርሷል። የተቆራረጥክ ነው ጆ፣ የኔ ድምፅ የሚሰማ ከሆነ የተቆራረጥክ ነው። ቦታ ልውጣል መሰለኝ። አሁን ጥሩ ነው። ምንድነው የመጽሐፍ ቅዱስ ታሪኮችን ማስታወሻ ብለን ብዙ የምንቀበላቸው ነገሮች አሉ። ግን ስፔሲፊክሊ የታዘዝነው ትእዛዝ ስለሌለ ጥምቀት ግዝረት በጥምቀት ተተክተዋልና ቀኑንም ልክ እንደዛው አድርጉት የሚል ቃል በቃል ትእዛዝ ስለሌለ አባቶች ተስማምተው ይህን እዚህ ኮንክሉዥን ላይ ደርሰዋል። ሃርሙ ምን እንደሆነ እኔ አይታየኝም። ዋናው ነገር ጥምቀቱ ቫሊድ ነው ወይ? ሕፃን ልጅ ቢጠመቅ ምንድነው ከድሮ ግዝረት ጋር ስናስተያየው ምንድነው ልዩነቱ ነው?